ስለነርሱም ሊያማልድ ዘወትር በህይወት ይኖራልና ይላል ቆይ በዚህኛው 80 ያዱ ላይ ምን አለች ኦርቶዶክስ 280 ያዱ ስላላት በዚህኛው ላይ ምን አለች ማማለድ ብሎ የሚለውን በዚህኛው ላይ የሚያማልድ ብሎ የሚለውን ቃል በዚህኛው 80 ያዱ ላይ ደግሞ ምን አለች ኦርቶዶክስ አሁን የበርቶሮስ መጽሐፍ ነው አሁን አይልም የናንተ ነው እንዳይሉ ከራሳቸው መጽሐፍ ተረምና ነበር ከራሳቸው በመላእክት ጌታ ፊት ከጥንት ጀምሮ እስከ ዘላለሙ ድረስ አስታራቂ ሆነን የተሰወርንም ሆነ ማን ነው ከጥንት ጀምሮ እስከ ዘላለሙ ድረስ አስታራቂ ሆነን ኢየሱስ እስከ ምን ድረስ ይላል ዋው እስከ ዘላለም ከራሳቸው መጽሐፍ ማለት ነው ይሄም የኦርቶዶክስ ተዋሕዶ መጽሐፍ ቅዱስ ነው 80 ያዱ ይሄም የኦርቶዶክስ ተዋሕዶ መጽሐፍ ቅዱስ 80 ያዱ ነው ኦርቶዶክሳውያን ከመጽሐፍ ቅዱሳቸውም ጋር የጸሎት ብለው ከሚሏቸው መጽሐፍቶቻቸውም ጋር ሁሉ በሙሉ እኮ ነው ተጣሉት ጣዋት ላይ ያወራውት ማለት ፈጽሞ ወደ ቅድስ በገዛ ደሙ ገባ እንጂ በፍየሎች እና በጥጆች ደም አይደለም ይላል ያው በገዛ ደሙ ገባ እኮ ይላል ደሙን ይዞ ገባ እኮ ይላል አሳየን ሲየርም ይላል ያሳየው ታሳየ በቃ አይፈታችን ያለው መልስ ለመስጠት ነው እንደዚህ ብለን አፈ ታሪክ ያወራ እንዳይመስላችሁ ወንድምና እህቶቼ እነዛ ሴሪያ ያሉት የተገደሉ ያሉት ክርስቲያኖችን እንደ የፈጣሪ እንዲረዳ ጠይቅልኝ ቢጸልይ እሺ ሶሪያ 3 ሶሪያ ሙስሊሞች ይገደሏቸው ያሉት ኦኬ እሺ ሶሪያ ያሉትን አድኛቸው ያልካት ወይስ አድኝ እንዲያደናቸው ነገርያቸው ነው ያልካት ያ ኢንተርሲድ አርጊልኝ ቢኔ ጠይቅልኝ አማልጀልም ማለት ነው ለለመነህ እባክህ የሶሪያን ሰዎች አድኛቸው ብለህ ማልጅላቸው ብለህ ጸልይላቸው ብለህ ጠይቃት እስካሁን ድረስ ከመገደል አልዳኑ በጣም ይገደሏቸው ነው ኦኬ ማርያም ቻርልም ሰማው ጸሎት ያ ፈጣሪ ፈቅደላታል ተሰማልኝ ያው እሺ ማርያም የሶሪያ ሰዎችን ጉዳይ ታዲያ ለምን አልሰማችም እስከዛሬ ድረስ ለምን ኢየሱስ ክርስቶስ አልሰማኝም ስለዚህ ለኢየሱስ ክርስቶስ የተጠየቀው መለስ ለምን ደብል ስታንዳርድ ተጠቀመ የሶሪያን ሰዎችን ጉዳይ ስታንዳርድ ለምን ተጠቀመ አድመጣ እሺ አዲስ እንግዳ መጥቷል መዳን በክርስቶስ የሚል ነው ትንሽ ተቆርጧል መሰለኝ እንደዛ ነው ያ መዳን ታችልሽ ግን ኦኬ እሺ ጓንደር ሰዮቴ እንዴት ነሽ አለሁ ለህድሜ እንዴት አለ ሁሉ ሰላም ጌታ ይመስገን አሜን አሜን just I think ሊያናት መሰለኝ ደስ ይላከችልኝ አክሰፕት አድርጌ ኦኬ Yeah. Yeah, okay, thank you. እሺ በጌታ የተወደደች እህታችን ናት አገልጋይ ነች በቤተክርስቲያን እኔ ባለሁበት ምድር ነው የምትኖረው እና ጌታ ይባረክ ይወት የምትዩ ካለ በሰማሽው ላይ መቀጠል ትችላለሽ ነው ያ በጣም ስስቅ ነበር ማለት ነው መርማሪ ፖሊስ ብትሆን ጥሩ ነበር እድሜ ኮንጌሉ በዘለለ መርማሪ ፖሊስ ብትሆን በጣም ታወጣንትን ባትላለህ ማለት ነው ያዋጣህ ነበር ዳጊ ነው እኮ ያሰለጠነኝ ያ የሚገርም ነው ግን አንዳንድ ጊዜ አንድ ነገር መናገር ፈልጋለሁኝ እዚህ ኦርቶዶክሳውያን ሲባል አዶን ምን እንደሚባል አላቀም እድሜ ትረዳኛለህ ፈረስ ላይ ከጎንና ከጎን የሚደረግ እንዳይደነብሩ የሚደረግ ነገር አለ አይደል እንዳይደነብሩ ሳይሆን እንትን በግራና በቀኝ እንዳያዩ ያ እንዳያዩ ቢያዩ ይደነብራሉ ታውቃለህ አይደለ እና እነዚህ አንተ ያወጣህ የምትናገራቸው ገድላት ድርሳናት በቃ የሚባሉት ነገር ሁሉ እነዛ ናቸው ገብቷል አይደለ በጎንና በጎን የተለጠፈባት ነገር እነሱ በቃ እንደዛ አድርገው ነው የሳሏቸው ማለት ነው አብሶ ዘብ የሚያስተምራቸው አስተምሮ በቃ አንደኛው እንደዛ ክላላቸው ነው ማለት ነው በጣም ነው የሚገርመኝ አሁን ባለፈው ጊዜ በጣም በተናድጄ ነው የገባሁትኝ I think ፌዝ የሚባል ሰው ካሁን አመነ ብዬ ቃሉን በስነ ስርዓት ነግረው ስለ ስራ እና ስለ ቅዱስ ቁርባን ምንድነው የሚባለው የጌታ ራት በስነ ስርዓት ነግረው መቶ ልክ እውነተኛው ታሪክ ላይ እውነተኛው ነገር ላይ ሲሆን በቃ ደምብሮ ይሄዳል ማለት ነውና ሰው እንዴት እንደዚህ
ተፈትፍቶ በቃ አንተ ሰው እኮ እንዳይለፋ እንዳያኝክ እንኳን አንተ ፈትፍተ ነው የምታጎርሳቸው ማለት ነው። ፈትፍተ ስታጎርሳቸው መዋጥ ያቅታቸዋል። ነው መዋጥ የሚያቅተው ሰው ታውቃለህ አይደለ? አውቆ የማይውጥ ሰው ወደዛና ወደዚያ ያላምጠዋል እንዳይውጠው ማለት ነው። ምክንያቱም ቢውጠው ማርያም ትሸፈናለች፣ ቢውጠው እነ ቅዱስ ሚካኤል ይሸፈናሉ ወይ ገብርኤል ሳምቲንግ ሁሉም ይሸፈናሉ ማለት ነው። እና በጣም ነው ማዝነው ማለት ነው። አሁን በቃ ገባቸው ብዬ ሳስብ ነገር ግን ብለው ይመለሳሉ ማለት ነው። ከዛ እናደዳለሁ። ሰው እንዴት እንደዚህ ተፈትፍቶ ተጎርሶት መዋጥ ያቅተዋል? በጣም ያና ጸሎት የሚባል ነገር ጸሎት ያስፈልጋል። አሁን ቅድም ራሱ በጣም የተናደድኩ ነበረ ማለት ነው። ስለማማለድ ምንድነው ስትለው አላቀውም ብሎ ወጣ አንድ ወንድም ጠዋት አካባቢ። ትርጉሙን አላቀውም፣ ይሄ ምንድነው የሚለው አላቀውም። ምክንያቱም ያምንበታል፣ ስለሚያምንበት መዋጥ አቃተው እና በጣም ነው የሚያሳዝነው። እነዛ አባቶች የሚያስተምሯቸው ትምህርት በጣም በእውነት የሚያሳዝን ነውና እግዚአብሔር አይናቸውን በቃ የልቦና አይናቸውን ያብራላቸው። እዛ ጋር ጉሮሮቸው ላይ አንቆ የያዛቸው ነገር እግዚአብሔር በቃ ገለል ያርግላቸው ነው የምለውና አንተ እግዚአብሔር ይባርክህ። ወንጌል ስታስተምር ያውቁታል እኮ አለመሸነፍ ነው እንጂ ገብቷቸው ነው የሚወርዱትና ስታስተምር እኔ ነፍስ አይቀርልኝም። ስራ ላይ ሆኜ በጣም ብዙ ጊዜ ገባለሁ ታየኝ ይሆናልና ወንጌልን ስታስተምር ይገባቸው ያ መንገድ ነው ገብቷቸው ተዘርቶባቸው እንደሚሄድ አምናለሁ ለኔ ማለት ነውና ጸሎት ያስፈልጋል። እነዛ ግርዶሾች ራሱ የተጋረደባቸው ነገር እንዲወርቅ ጸሎት ያስፈልጋል። በጣም ጸሎት ያስፈልጋል በእውነት እና ስትገባ ራሱ እውነት እዚህ ጋር ያለ ሰው ሁላችንም ቅዱሳን በጸሎት እውነት ጸሎት የልቦና በምትን ኃይል እንዲኖረው ቃሉ ማለት ነው ኃይል እንዲኖረው ያንን ግርዶሽ ሁሉ በቃ ገረዳድፎ የሚያወርድ እንዲሆን ጸሎት ያስፈልጋል። እንደገና ደግሞ ያን እዛ ጋር ጉሮሯቸው ላይ የሚያቀለሽልሻቸው ነገር ወርዶ ወደ ስር እንዲሄድ ማለት ነው እና ጌታ ኢየሱስ ዘመንን ይባርክ ብዬ እኔና ቤቴ በጣም እንደምንወድህ በቃ ይሄንን ነው ብለው ማለት ነው። ተባረኪ ህይወትዬ፣ ተባረኪ፣ ጸጋ ይብዛል። አሜን። ቴንክ ዩ ተባረኪ። ያ እውነት ነው። እንግዲህ የምንነግራቸው ነገሮች ያውቁታል እኮ እዚህ አሁን ምናልባት ይሄ አንደኛ ለዘመናት የተገነባ ግንብ ነው። እኛም ሄዳንበትን ወደ ኋላ እኮ ዞር ብለን ስናስብ ላያችን ላይ ከልጅነት እስከ ጌታን እስካገኘንበት ዘመን ድረስ እኮ በቃ ለብዙ ዘመን እኮ ነው የሰማነው። ለብዙ ወራቶች ለብዙ አመታት እኮ ነው የሰማነው እና በእነዚህ ሁሉ አመታቶች ሲሰሙት የኖሩት ነገር ምን ያህል ውሸት እንደሆነ ምን ያህል ገለባ እንደሆነ የመጽሐፍ ቅዱስ እውነት የሌለው መንፈሳዊ የሚመስል ግን ምንጩ ከእግዚአብሔር ቃል ያልተቀዳ የህይወት ታሪክን የማይለውጥ ግን ደግሞ አንቀው ያዙት እውነት ነው ብለው የያዙት ወርቅ ነው ብለው ያዙት እውነት ነው ብለው ያዙትን ሐሰት መሆኑን ስታሳይ ወርቅ ነው ብለው ያዙትን ቆርቆሮ መሆኑን ስታሳያቸው በጣም ነው የሚበሳጩት። እኛም ቢሆን እንደዛ ነው ያደረገን የነበረው ማለት ነው የዋልዮሻችንን ስናስብ ማለት ነው። እኔ ራሴን እኮ አሞኝ ነበር እውነቴ ነው የምራቸው ራሴ እና ራስ ምታት ማለት ነው በስርዓት እና ግን እኔ አሁን ሁሌ ታዲያ ኤርሚ ናቤት አንድ ደይ ተጠቀም ወርታቸዋል ይቅርታ እሺ አይ ሮሜ 8:34 ፓኬጅ ነው በጣም ደስ የሚለኝ በጣም ወደው ቃል ነው ማለት እግዚአብሔር ቃል ባይኖርም በደንብ ግን ራሱን መግለጽ የሚችል ቃል ነው ብዙ ማብራሪያ የማያስፈልገው ነው ባጭሩ ሮሜ 8:34 በቃ ምልጃውን ጨርሷል በዚህ ሰዓት አይማልድም ለሚሉ ቆንጆ ቃል ነው ማለት በደንብ ሲያነቡት የሚገባ ነው ቆንጆ ያልሆነ ቃል አሁንም የለም በደንብ ተረዱኝ የሞተው ይላል አሃ ኦኬ ይሄ ነገር ያወራ ያለው ከመሞቱ በፊት በአጸደ ስጋ ስለነበረው ምልጃው አይደለም ያወራው ማለት ነው የሞተው ይልቁንም ከሙታን የተነሳው ያውኛ ጌታ ተነስቷል ኦኬ ከዛ በኋላ መቼም የሞተ ይማልደናል ምን ሰዎች አይደለንም እኛ ያልሞተ ነው የሚማልደንኛ እሺ ይልቁንም ከሙታን የተነሳው ካለ በኋላ ደግሞ እሺ የት ነው ያለው ለምትሉ ደግሞ በእግዚአብሔር ቀኝ ያለው ይላል እዛው ክፍል ላይ ነው አሁን ስላለው ምልጃው መሆኑን ሊያሳያችሁ በአጸደ ስጋ ስለነበረ ምልጃው እንዳልሆነ ሲነግራችሁ አሁን ያለበትን ፖዚሽን ነገራችሁና ከዛ በኋላ ስለኛ የሚማልድ ማለት ያለፈ አይደለም የማለደው አይደለም ይለው
የማልደው ፓስት ቴንስ ነው። በቃ እሱ ማልዶ ጨርሶ ልትለኝ ትችል ነበር። የሚማልደው እያለ ነው ዕብራውያንም ላይ ዕብራውያን 7:24 ላይ እዚህ ጋርም የሚናገረው ፊውቸር ቴንስ ነው። ላይክ ስለ ምልጃው ቀጣይነት ነው የሚናገረው እንጂ የማልደው አይደለም የሚለው። ስለኛ የሚማልደው ክርስቶስ ኢየሱስ ነው። የሚገል ገዳይ ነው፣ የሚማልድ አማላጅ ነው። ምን በጣም ከባድ እኮ ፍልስፍናና ማብራሪያ አያስፈልገውም እኮ። የሚያድን አዳኝ ካላችሁ የሚማልድ አማላጅ ነው የምትሉት። ምንም ሌላ ትርጉም የለውም። አይ እሱ ላይ ስንደርስ መቀየር እንፈልጋለን የሚያድን አዳኝ ብለን የሚማልድ ግን አማላጅ ማለት አንፈልግም ብትል ከራስ ጋር ነው የቃላት ቋንቋ የምትጫወተው። አሁንም ደግሜ እነግርሃለሁ፣ የሚገድል ገዳይ፣ የሚያድን አዳኝ ካልክ የሚማልድ አማላጅ ነው፣ ሌላ ትርጓሜ የለውም። ኤኒዌይስ ግን ምልጃው አሁንም እንደሆነ ከፈለክ ዕብራውያን 7:24 ላይ ሄዳ አንብበው። ዘወትር ስለኛ የሚማልደው ነው እዛ ላይ የሚለው። ዘወትር የሚል ቃል አለ። እንዲያው እሱማ ያኔ ድሮ እኮ ነው፣ አሁንማ አይማልድም ለምትሉ ይለምናል። አሁን እንግዲህ ችግራችሁ እኛ ይለምናል ብለን አናቅም። አይለምንም። አሁን መለመን አይጠበቅበት፣ ምንም መለመን አይጠበቅበት። ምክንያቱም ደሙን ይዞ ገብቷል። ሊቀ ካህን ነው፣ ደሙን ይዞ ገብቷል። ዘወትር 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 ግን ያደም ትኩስ ነው። በቃ ያደም እስካለ ድረስ መታረቅ ከአብ ጋር ይቻላል። በዛ ደም ምልጃ፣ በዛ ደሙን ባፈሰሰልን በኢየሱስ ክርስቶስ ሁልጊዜ መርቀን ማግኘት እንችላለን። ስለዚህ የሆነ ለኦርቶዶክሳውያኖች ይሄ ጣር ነው፣ ይሄ ቃል ጣር ነው። ሁሉ ነገር ኤግዛክትሊ ወንጌል አማኞች እንደሚሉት ነው የሚናገረው። የማንለው ቢሆን ኖሮ ይሄንን ቃል አንብብላችሁ። ነው ቆይ ዳጊ አንተ የምትቀጥለው ምንድነው? ይሄ ቃል ነው ብሎ የሚለው አንተው ራሱ ቆስቆሳ አሁን ጭራሽ ቆስላቸውን ደግሞ ልታስነሳ ማለት ነው። አብርተ አላበራህም። ኤርሚ ቪዲዮ ልታበራ ከሆነ ሴቭ አድርገው። ኦኬ ቪዲዮ ልክፈት። ይሄ ቃል ምንድነው የሚለው? አሁን አንተ ዘወትር ብሎ የሚለውን እንደውም ዘወትር ብሎ የሚለውን ጭራሽ ደግሞ አጠናክሮ የራሳቸው 80 ያዱ ስለምልጃ በእነሱ የተጨመረው መጽሐፍ ሄኖክ ምዕራፍ 13 ሄኖክ ኩፋሌ ለከሊፋ ሲራክ ለማን እያነበብነው ነው እኛ። ኦኬ ሄኖክ ላይ ምዕራፍ 13 ላይ ምን ይላል ይሄ? እስኪ ዳጊ ለዚህም ነገር ቆየነዳው ስለ ለዚህም ነገር በመላእክት ጌታ ፊት ከጥንት ጀምሮ እስከ ዘላለሙ ድረስ አስታራቂ ሆነን የተሰወርንም ሆነ። ማን ነው ከጥንት ጀምሮ እስከ ዘላለሙ ድረስ አስታራቂ ሆነን? ኢየሱስ። እስከ ምን ድረስ ይላል? ዋው! እስከ ዘላለሙ ድረስ፣ እስከ ዘላለሙ ድረስ። ፕሬዝ ጋድ። አያችሁት? መጽሐፈ ሄኖክ መጽሐፍ ምዕራፍ 13 ቁጥር 9 ላይ እስከ ምን ድረስ ይላል? እስከ ዘላለሙ ድረስ አስታራቂ ሆነን። አስታራቂ ማለት አማላጅ ማለት ነው። አማላጅ ማለት አስታራቂ ማለት ነው። ማን ይሄን ያለው ብሎ ካለ ይምጣና ከ8 መዝገበ ቃላት ጋር አገናኘዋለሁ። 8ቱ መዛግብተ ቃላቶች ይመሰክሩበታል ማለት ነው። ይምጣ አሁን የሚመጣ ሰው ካለ ማለት ነው። ያው ከጥንት ጀምሮ ያ ዘወትር ብለህ ያልከው ቃል ስትለው ነው ትዝ ያለኝ ዳጊ። መቀጠል ይችላል ጨርሰው የምትለው ካለ ነው። በቃ ዕብራውያንም ከፈተበውና ዕብራውያን ላይ ሄድበት ኤርሚ። የኔም ስራ ላይ ስላለው ዕብራውያን 7:24 ዕብራውያንማ በቃ ቀጥቅጦ ዮሐንስ አፈወርቅ ራሱ እንኳን ራሱ እንዳለ ያንድምታ ትርጓሜው ራሱ እንዴት እንዳለ እነሱ ምንም ተብለው ቢባሉ አናምን እኮ ነው ብሎ የሚሉት መጽሐፉን እኮ ነው የካዱት። ወንድሞች እናቶች፣ ሰው መጽሐፉን ይክዳል። መጽሐፍ ቅዱስ ይካዳል ወንድሞች እናቶች። ኦኬ ኦርቶዶክስ እኮ ካለበት ለመዳን ሲፈልጉ አሁን እንግዲህ ዕብራውያን 7:23 ጀምሮ ማለት ነው እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለነርሱም ሊያማልድ ዘወትር በሕይወት ይኖራልና ይላል። ቆይ በዚህኛው 80 ያዱ ላይ ምን አለች ኦርቶዶክስ? 280 ያዱ ስላላት በዚህኛው ላይ ምን አለች? ማማለድ ብሎ የሚለውን በዚህኛው ላይ የሚያማልድ ብሎ የሚለውን ቃል በዚህኛው 80 ያዱ ላይ ደግሞ ምን አለች ኦርቶዶክስ? አሁን የኦርቶዶክስ መጽሐፍ ነው። አሁን አይልም የእናንተ ነው እንዳይሉ ከራሳቸው መጽሐፍ ተረምናነበር ከራሳቸው የት ይዱ? አሁን ኦርቶዶክሳውያን በእውነት የት ነው የምትገቡት?
ስምጥ ነው ስጥ ምናምን ነገር ብለው የሚሉታል የት ይገባል? እጅ መስጠት ብቻ። ዘወትር ምን ይላል? እርሱ ይኸው እዚህ ጋር እርሱ ግን ለዘላለም ይኖራል ክህነቱ አይሻርምና ዘወትር በእርሱ በኩል ወደ እግዚአብሔር የሚቀርቡትን ሊያድናቸው ይቻለዋል ለዘላለምም ሕያው ነውና ያስታርቃቸዋል። እዚህ ጋር ያማልዳቸዋል ብላ ያለችውን ያስታርቃቸዋል አልቻለ። ኦርቶዶክስ በዚህኛው ያማልዳል ትላለች ኢየሱስ፣ በዚህኛው ያስታርቃል። ምን ይሻላል? ኦርቶዶክሳውያን ወገኖች ምን ይሻላችኋል? እንዴት እንርዳችሁ? የራሳችሁ መጽሐፍ የራሳችሁ መጽሐፍ ቅዱስ በእውነት እንዴት ያሳዝናል! በእውነት እንዴት ያሳዝናል! እንዴት ያሳፍራል! ኤርሚ ዕብራውያን 9:12 ነው ላስቸግር። አይ የት ቦታ ነው ደሙን ይዞ የገባው እያለ ነው አንዱ ከሰር እኔ እኮ ተሰቃየን እኮ ዘንድ። ኦኬ ምንድነው አልገባኝ፣ ሐሳባቸውን ያልገባኝ። በዚህኛው ላንብብለት። የዘላለም ድነት ገንዘቡ አድርጎ በገዛ ደሙ አንድ ጊዜ ወደ መቅደስ ገባ እንጂ በላምና በፍየል ደም አይደለም ይላል በዚህኛው ላይ ማለት ነው። በዚህኛው ላይ ደግሞ ዕብራውያን 9:12 ላይ በዚህኛው ላይ የዘላለም ቤዛነትን አግኝቶ አንድ ጊዜ በገዛ ደሙ ማነው ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎች እና በጥጆች ደም አይደለም ይላል። ያው በገዛ ደሙ ገባ እኮ ይላል። ደሙን ይዞ ገባ እኮ ይላል። አሳየን ሲየርም ይላል። እያሳየው ታሳየው። አዎ በቃ አይ ፈታችን ያለው መልስ ለመስጠት ነው። እንደዚህ ብለን አፈ ታሪክ እያወራ እንዳይመስላችሁ ብዬ ነው። ያ አሁን የራሳቸው መጽሐፍት ማለት ነው። ይሄም የኦርቶዶክስ ተዋሕዶ መጽሐፍ ቅዱስ ነው 80 ያዱ። ይሄም የኦርቶዶክስ ተዋሕዶ መጽሐፍ ቅዱስ 80 ያዱ ነው። ኦርቶዶክሳውያን ከመጽሐፍ ቅዱሳቸውም ጋር የጸሎት ብለው ከሚሏቸው መጽሐፍቶቻቸውም ጋር ሁሉ በሙሉ እኮ ነው የተጣሉት። ጣዋት ላይ ያወራውት ማለት በሙሉ ያው እንግዲህ ሁለቱም የኦርቶዶክስ ተዋሕዶ መጽሐፍት ነው። ሁለቱም እነሱ እጅ ላይ የሚገኝ መጽሐፍ ነው። ሁለቱም ላይ ስለ ኢየሱስ ክርስቶስ አማላጅነትና አስታራቂነት ይናገራል። ግን ሽምጥጥ አድርገው መካድ ለምን ከታመነ ብዙ ነገር የሚጠፋው አልኩ እኮ ዳጊ። ይሄን ጉዳይ አይደለም አሁን እግዚአብሔር ካረዳቸው በስተቀር የዘመናቸው ቁጥር እስኪያልቅ ድረስ እየተቀባበልን ድንጋይ በመዶሻ እንደሚሰበር እንደሚመታ ድንጋይ በመዶሻ እንደሚመታ ደጋግመህ ብትመታቸው ድንጋዩን ደጋግመህ በመዶሻ ብትመታው ይሰነጠቃል፣ ይሰበራል። አንዳንዱ ትውልድ ደጋግመህ ብትመታው በፍጹም አይቀበልም ይሄን ጉዳይ። ኢየሱስ አማላጅ አይደለም እንዴ? ሐዋርያቱ እኮ አማላጅ ብለውታል ወንድሜ። አይ እነሱ ብለው ቢሉትም እኛ አንለውም ይልሃል። አንተ ማን ስለሆንክ ነው የማትለው? ሐዋርያቱ ኢየሱስ አማላጅ ነው ብለው ስላሉ ለምን ነው የማትለው ብለህ አይ እኛ በተዋህዶ እንደዚህ አንለውም ብሎ ይላል። እውነትህን ነው ወንድሜ። ተስፈኛ እልቅ ወደ ክርስቶስ አትመጣም። ብዙዎቻቸው ኤርሚ በውስጥ መስመር ኤርሚ ና ወደ ኦርቶዶክስ ተመለስ እና አስታርቅህ፣ አንዱ ገንዘብ እንስጥህ፣ አንዱ በዛ ወጥቶ ና ኤርሚ ወደ ኦርቶዶክስ ተመለስ እናት ቤተክርስቲያን ምን አለችህ በውስጥ የሚመጣልኝ ሜሴጅ። አሁን ደግሞ እዚህ ቁጭ ብሎ ቢያንስ 1 ዓመት ነው ይላል። ስንት 10 ዓመት ሆነኝ ሶሻል ሚዲያ ላይ ስንቱ አይ አንተ በቃ 6 ወር አይቆይም ሲሉኝ 6 ወር አይቆይም ይሄ በቃ ምልህ የኦርቶዶክስ ፍቅር ስላለበት ይመለሳል ወደ እናት ቤተክርስቲያን እያለ ብራዘር ወደ ጨለማ አልመለስም። ኦኬ ቁርጠን ወቅ ኦኬ በደንብ ቁርጣችሁ ነው። አልመለስም ወደ ጨለማ። ኢየሱስ ብርሃን ነው። በቃ አንዴ ላይ ጨለመብኝ በርቶልኛል። ወዴት ነው ተመለስ ልቅ ገብታ አታወራም። አንዱም አልያዘላችሁም። አንዱም ገና ከኢትዮጵያ ጀምሮ ነው ሲሉኝ የነበረው። እንደዚሁ አደባባይ ላይ ወጥቼ ሰበክ ቤት ለቤት እንነጋገር ነበር። ይሄን ዲቤት ተብሎ የሚባለው ቤት ለቤት ሰርክዬ ምስክር ነች። አሁን ሰርክዬ የለችም ተኝታለች። የላፍቶ ሙሉ ወንጌል ቤተክርስቲያን አባል የሆነች እህታችን ናት። እሷ ቤት ሁሉ መምህራን ተቀጥሮ ጭፍጭፍ ነበር አልኩ ከኔ ጋር
ሰው ፈልጉ ተብሎ ተፈልጌ ከኦርቶዶክስ ቤተክርስቲያን የወጡ ተብሎ ሲባል በተለይ ወንጌል ላይ የሚሰራ ብለው እኔን ጠርተውኝ አገናኙኝ። ወንጌላዊት ህንጻ ጋር ወደ በአይቤክስ ሆቴል በቦሌ ወሎ ሰፈር ማለት ነው። በወሎ ሰፈር ወደ ውስጥ አይቤክስ ሆቴል አለ አይደል? ከሱ አልፎ ወደዛ ወደ ጎተራ ልንደርስን ወንጌላዊት ህንጻ አለ የሚል ወንጌላዊት ህንጻ የሚል የኛ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ኤቢሲ ኮሌጅ ካለበት ትንሽ አለፍ ብሎ ማለት ነው። በሱ ከዛ ከወንጌላዊት ህንጻ ጀርባ ላይ ሰው ቤት ውስጥ መምህር ደመቀ የሚባል የኡራኤል ቤተክርስቲያን ስብከተ ወንጌል ኃላፊ ግለሰብ ቤት ውስጥ አለመደብደባቸው ጌታ ጠብቆኝ ነው። አምጣ እያልኩ ነው። አምጣ በል አይ በሌላ ቀን እንግዲህ ያው መምህራችን ምናምን ነገር እያለ ማቆለማበስ ጀመረ። በቃ የሚናገረው ሲያጣ መምህር ምናምን ነገር እያለኝ አለኝ ከኦርቶዶክስ እንደወጣው ስለሚያውቅ ማለት ነው። ያው መምህር እንግዲህ ህዝባችን ያው እንግዲህ ምልህ ብዙም አያነብምና እንግዲህ ቀስ ብለን የቅዱሳት መጻሕፍት ሚስጥር ደግሞ በአንድ ጊዜ እንትና አይደለም ምናምን ነገር ብሎ ማለት ነው። የለም እንደዚህ አየር ጤና የረጲ መድኃኔዓለም የአየር ጤና ኪዳነ ምሕረት ጀሞ ሚካኤል ዘነበ ወርቅ አቡነ አረጋዊ በተለይ የራውንድ አባውቱ ጋር ያለው ሳሚ ካፌና ሬስቶራንት ጋር ያለው ወደ ዓለም ባንክ የሚሄደው ወደዚህ አለ። ይሄኛው ደግሞ በቆሼ በኩል ወደ ላፍቶ የሚመጣው አለ። እዚህ ጋር ሃይገር ባስ መጫኛ አለ። የዚህ ጋር ትንሽ ፈቅ እንዳልክ ራውንድ አባውቱ ትንሽ ከፍ እንዳልክ እዚህ ጋር ኪዳነ ምሕረት አለች። ኤርሚ ያ እንትን ባለፈው እኮ ሄጄ ሳሚ ዳኒ ሚኪ ሆኖ ጠብቀውኛል። እናንተ ሳሚ ላይ ነው ያለው። አሁን በታካትም ከተማ እኔ አላውቅም። እኔ እንግዲህ ሳሚ ካፌና ሬስቶራንት እዚህ ጋር በዚህኛው መስመር ላይ እዚህ ጋር ነው ያለው። ይሄ ወደ አዲው ለማቃቸው ካፌሪዎች በጠቅላላ እንዳለ ስማቸው ሌላ ሀገር የገባውን ይመስል ያ እና እንደዚህ ሆነ። ይሄ ወደ ጅማ መስመር ራውንድ አባቱ ጋር ነው። እዚህ ጋር አየር ጤና ሙሉ ወንጌል ቤተክርስቲያን አለች። እዚህ ጋር በዚህኛው ማዶ ላይ ጵኒኤል መናፈሻ አለ። ኦኬ ጵኒኤል መናፈሻ እዚህ ጋር እቺ እኔ መስበኪያ ቦታ የነበረች ሰዎች ጋር ጥሪ የማገኝበት በተለይ እዚህ ጋር ደግሞ ሳሚ ካፌ አለ። ኦኬ ከሳሚ ካፌ ፊት ለፊት እዚህ ጋር መንገዱ አለ። እዚህ ጋር ትምህርት ቤቱ አለ። እንደዚሁም ከጵኒኤል ጋርም እዚህም ጋር ትምህርት ቤት አለ። እዚህ ጋር እንደውም ይሄ የተራዶ ምናምን ነገር ነው። ማን ነው የሚባል ይታወቃል። እዚህ ቲክቶክ ላይ የማውቀውን ሰውዬ አይነት መልክ እየሳልክ ነው። ባይተው የተሳስተ ኤርሚ የሆነ ሰው አስታወስከኝ። ሰውዬው ወጣል እና በጣም ይገርመው። ያኔ በእውነት በጣም ነው የሚያሳዝኑት የነበረ ብዙዎች ለዘመናት ሰምተውት የነበሩት ውሸት ሲፈርስባቸው በተለይ እቺ መናፈሻ ጌታና እኔ እዛ የተሰባሰብን ሰዎች አውቃለሁ። ጵኒኤል መናፈሻ ውስጥ ካፌ ስላለ መናፈሻው በጣም ጥሩ መናፈሻ ነው። በቃ ወንጌል ለመስበክ በጣም ወሳኝ የሆነ መናፈሻ ነውና እዛም ሁሉ ጭምር በነበርኩበት ጊዜ ሁሉ ጭምር አንዳንዶቹ እና ተመለስ ኤርሚ አሁን የታችን እንደሚጽፈው እና ተመለስ ኤርሚ ወንድሜ በቃ ኢየሱስ ብርሃን ነው። ዝም ብዬ የሆነ ጴንጤ መሰስ ብሎ ስለሄደ መሰስ ብዬ አይደለም የተከተልኩት። ጌታዬ አድኖኝ ነው ኢየሱስ ክርስቶስ ማለት ነው። ልባችሁን ቅን አድርጉ። ልብን ዘግታችሁ አትምጡ። ስትመጡ ብዙዎች አላችሁ፣ ልባችሁን ዘግታችሁ አትምጡ። ሰው ልቡን ከዘጋ ምንም ነገረው ምንም አሁን ይሄ ሁሉ መረጃ ሳያሳምናቸው ቀርቶ ይመስላል። ዳጊ ልባቸውን ዘግተው እኮ ነው። ዕብራውያን ብላልክ፣ ሮሜ ብላልክ፣ ግዕዙ ይታያልክ፣ ሰማንያዱ ኦርቶዶክስ ራሱ ይታያልክ። ሁለቱም ይላል፣ ግዕዙም ይላል፣ ዕብራይስጡም ይላል፣
እንግሊዘኛውም ይላል፣ ትግርኛው ተነበበ ይላል፣ ኦሮምኛውም ይላል ተመሳሳይ፣ አማርኛውም እንደዛው ነው። ምንድነው የሚሻለው ታዲያ? ምንም ይበል ምንም የኢየሱስ ክርስቶስን ምልጃ አንቀበልም። ሐዋርያቱ እኮ ብለውታል፣ ይበሉ እኛ ግን አንለውም እኮ ነው እያሉ ያሉት። ምን ማለት ነው? የራሱ ጉዳይ ነው። ጳውሎስ ጴጥሮስ የራሱ ጉዳይ ነው እያሉ ነው ባጭሩ። ቆይ ወንድሜ ቢኒ ዳጊኮ ምን ብዬ ልበል? ቆይ መጽሐፍ ገዝቻለሁ ብሎ አለ። መጽሐፉን ገዝቶት እጁ ላይ ይዟል። የገዛው መጽሐፍ ደግሞ መጽሐፍ ቅዱስ ነው እና መጽሐፍ ቅዱስ እኮ ገዝቶ አለው እጁ ላይ መጽሐፍ ቅዱስ አለኝ እያለ ነው ብዬ ብለው ቢኒ የለውም ዳጊን ከኔ በለጠ ታውቀዋለህ? የለውም መጽሐፍ ቅዱስ ኧረ አለኝ ብሎ ሲያሳይ አይቻለሁ። የለውም ነው ብዬ የምልህ የለውም አለኝ ብሏል እኮ እሱ ባለቤቱ ራሱ አለኝ ብሏል። እሱ ይበል እንጂ እኔ ግን አለው ብዬ አልልም። እንዲህ እኮ ነው በቃ ድርቅና አንድ ብሎ ቢለን ቢኒ ምንድነው የምትለው? ዳጊ ራሱ መጽሐፍ ቅዱስ ገዝቻለሁ ብሎ ላይቭ ላይ እያሳየ አይተን ራሱ ተናግሮ ቪዲዮን እያሰማው የተናገረበትን ቪዲዮ እሱ አለኝ ይበል እንጂ እኔ ግን አልለውም ብሎ ቢል ዳጊ ማነው ቢኒ ማነው ታዲያ ጥፋተኛ? ዳጊ ነው ጥፋተኛ? ቢኒ ነው ጥፋተኛ? ቢኒ ነው ጥፋተኛ። ቪዲዮ እያሳየ ነው እየተናገረ እያየ ደውሎ ማረጋገጥ ሲችል አቃይ አለኝ ብሏል። ማን ምንድነው የለም ብያለሁ ራሱ እኮ ባለቤቱ እኮ አለኝ አለ። ቢኒ እባክህ ተረዳኝ እባክህ። በዕብራይስጡ በግሪኩ አለኝ ብሎ የሚለው ተተርጉሞለት እሱ ይበል እንጂ እኔ ግን አልለውም። እንደዚህ ነው በቃ። እንደው ጥሩ ምሳሌ ከሆነ ኦርቶዶክስ እንደዚህ ነው የምትለው። ወንድሜ ቢኒ እንደዛ አላለ። ምሳሌውን ነው የተጠቀምኩት። እንደዚህ ነው የምትለው። ጳውሎስ እኮ ብሎታል። የቱ ጋር ነው አሳዩን? ዕብራውያን 7:25 ሮሜ መጽሐፍ ምዕራፍ 8 ቁጥር 34 አንያ ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 5 ዕብራውያን መጽሐፍ ምዕራፍ 9 ቁጥር 15 የጳውሎስ ይው ብሎታል እኮ። ጳውሎስ እኮ ኢየሱስ ክርስቶስን ያው አማላጅ ነው ብሎታል። ይበለው እንጂ እኛ ግን አንለው። አረ ሐዋርያው እኮ ብሎታል። አንተ ሰውዬ ተወኝ እባክህ፣ የፈለገው ይበለው ከፈለገ እሱ። እኛ ግን አንለው። እኛ በሃይማኖታችን ራሱ በትውፊቱ በአዛውንቱ በሊቃውንቱ እንዲያይሉትም ይላል። ምን ማለት ነው? ሐዋርያቱ የማይሉትን ወይ ሐዋርያቱ ያላሉትን የምታስተምር ቤተክርስቲያን እሷ አመፀኛ የሆነች ቤተክርስቲያን ናት። አመፀኛ ቤተክርስቲያን ናት፣ ግን አመፀኛ ናት። አመፀኝነቷ በእግዚአብሔር ቃል ላይ ያመፀች ማለት ነው። ይሄን የሚገልጣት በቃ አመፀኛ በማለት በቅዱስ ቃሉ ላይ ያመፀች ማለት ነው። በቃሉ ላይ ያመፀች ቃሉ የሚለውን ማትል ቃሉ የማይለውን ግን የምትል ቃሉ አይልም እኮ እኛ ግን እንለዋለን ይለዋል። ቃሉ ይላል እኛ ግን ቃሉ የሚለውን አንልም ይለዋል። ቃሉ ማይለውንስ እንላለን። የጌታ ኢየሱስ አማላጅነት እሺ ቃሉ ይላል አይልም? ቅዱስ ቃሉ ይላል። ይላል። እሺ የማርያም አማላጅነት ቅዱስ ቃሉ ይላል። ይላል ጥያቄ ምልክት ነው። ይሄም ጥያቄ ምልክት ቅዱስ ቃሉ ይላል የኢየሱስ ክርስቶስን አማላጅነት አዎ ይላል መልስ ማለት ነው። ይላል
የማርያምን አማላጅነት ቅዱስ ቃሉ ይላል? በፍጹም አይልም አይልም። እሺ ኦርቶዶክስ ለየትኛው ነው የምታደለው? ቅዱስ ቃሉ ለሚለው ወይስ ቅዱስ ቃሉ ለማይለው? ኦርቶዶክስ ቅዱስ ቃሉ ብሎ የሚለውን ሽምጥጥ አድርጎ መካድ፣ ቅዱስ ቃሉ የማይለውን ራይት መስጠት። እንዲህ አይነት ትውልድ ነው የገጠመን ወንድሞች፣ እንዲህ አይነት ትውልድ የገጠመን። ጌታ አለ የማርያም አማላጅነት ከመጽሐፍ ቅዱስ ባሳይህም አይገባህም ይሉሃል። ደግሞ አዲስ ያመጡት ፈሊጥ እኔ ባይገባኝ ሌላው ትውልድ ይገባዋል። ደግሞ እንዴ ነው የማይገባኝ ነገር የማይገባኝ ገሪባ አይደለው? እኔ እንኳን ባይገባኝ ሌላ ሰው ይገባዋል። ለምን አታሳይም? አይ እኛ አባቶቻችን አምልተው አስፍተው በጥበብ አንቦርቅቀው ምናምን እሱን ቶና ጥቅሱን አምጣ። በመጀመሪያ አባቶች የሚያለሙት የሚያሰፉት የሚያንቦርቅቁት ክፍል ጥቅሱ የት ነው? በመጀመሪያ ማርያም ታማልዳለች ብሎ የሚል በእግዚአብሔር መጽሐፍ ታሪክ ውስጥ የለም፣ በፍጹም የለም ወንድሞች። አሁን ኦርቶዶክሳውያን አብዝተው የሚጮሁት ምንድነው? ቅዱስ ቃሉ ያልመሰከረላትን የማርያም አማላጅነትን ከሊቅ እስከ ደቂቅ ከጳጳሳት እስከ ቆሞሳት ካህናቱ አገልግል እመቤቴ ታማልዳለች ታማልዳለች እመቤቴ ታማልዳለች በለው መረጃ አምጡ ማዬ መቋሚያቸውን ያነሱልሃል። መረጃ የተጠቀሰ የተጠይቃችሁት ከመጽሐፍ ቅዱስ የለም። ኢየሱስ ክርስቶስ ሲያማልዳሉ ይስተላቸው ሎቱ ስብሐት ለስም አጠራሩ ክብር ይግባውና ብለው ይጀምሩልሃል። እሺ እሱ አያማልድም። ለምን? እግዚአብሔር ነው። እግዚአብሔር ብቻ ነው እንዴ? አዎ እግዚአብሔር ነው ይሏል። እግዚአብሔር ብቻ ነው? አዎ እግዚአብሔር ነው ይሏል። አይ እግዚአብሔር ብቻ ነው ወይ? ብቻ የሚለውን ቃላት ጨምራ አንተ ሰውዬ ብቻ ይሏል። ብቻ እቺ ደግሞ በጣም አለርጂካቸው የሆነች ቃል ነች ለነሱ ለኦርቶዶክሳውያን። አይወዷትም አልኩ። አይወዷትም ብቻ ምን አይ ኢየሱስ አምላክ ብቻ ነው ወይ? ለምንድን ነው ብቻ የምትጨምረው ይላል። አይ አምላክ ብቻ ነው ወይ? አትጩብኝ። ብቻ የሚለውን ቃል አትፍራው። ብቻ ነው ወይ? አምላክ ብቻ ነው ወይ? ኢየሱስ አይደለም። ታዲያ ምንድነው? አምላክም ነው አምላክም ሰውም ነው። ታዲያ አምላክ ብቻ እያልክ አቧራ የምታቦንብን ኬት አምጥተው ነው ሰውነቱን ክደህ? ኦኬ ያማም እንዲህ አይነት ነው የገጠመን በዘመናችሁ የትኛም ቦታ ላይ ነው። ያው ጌታ አረጋግቶናል። ተረጋግታችሁ የወንጌል አማኞች ማለት ነው። እናት ቢሆን አባት ቢሆን አክስት አጎት ይሰብሰቡ። ቄሱን እሳ አባታቸው መጡ መምሬ እንትና መጡ ምናምን ይምጡ። ኢየሱስ ክርስቶስ ጋር ስለ ምልጃ ከተነሳ የማርያምንም የኢየሱስ ክርስቶስን እንዲናገሩ እድል ስጧቸው። መረጃውን አሳዩን በሏቸው። ግዕዝ ውስጥ ሄደው ሲደበቁ እኛ ፊት አይደበቋትም። አይደለም የለም። አይ የተጠየቁት ጥቅሱን አምጡ ነው የሚሏት አለች። ዘወሀቦሙ ስልጣነ ለሐዋርያት። አይ የተጠየቁት ጥቅስ አምጡ ነው የተባሉት። ማን ነው? መምሬ ደፋባቸው። የተጠየቁት ጥቅስ ነው። ጥቅሱን ያምጡ። ኢየሱስ ያማል ማነው? ማርያም ታማልዳለች ብሎ የሚል ከመጽሐፍ ቅዱስ ውስጥ አሳዩን። የለም። ይገርማቸዋል። ምን ወሰደው? ሰላቢ አይሰልበው። ድሮስ መቼ ተጻፈና ማን ይወስደዋል? ሐዋርያቱ አልጻፉት። ሐዋርያቱ ያልጻፉትን ኬት ይመጣል? ሐዋርያቱ አልጻፉት። ለዚህ ነው የታጣው። ለዚህ ነው ተፈልጎ ተገላበጣ። እስኪ በግሩፕ ተደራጅቶ እስኪ ፈልጉ። ኢሳይያስ ላይ ተባለ። ባለፈው እንዳልኳችሁ የኢሳይያስ ተገኘ ተባለ። ምዕራፍ 1 ቁጥር 9 ላይ ሲነበብ ምንም አልይዝ አለ ማለት አልገናኝ አላቸው።
ኦኬ ኢሳይያስ 60 ቁጥር 14 ይነበብልን አሉ። ታየ እሱ ምንም አልሰምራለ። ሕዝቅኤል 44:1 በደንብ ይታይ። ኤርሚያስ ከፍ ብለም ዝቅ ብለው አንበባሉ መጡ እዚህ ያነበቡ ከላይ ጀምሮ ያሉት አይዝም አልተገናኘም። መዝሙር 44 በቅንፍ 45 እሱኛው 45ኛው 45 ቁጥር 9 ላይ ያለው ይታይልን አሉ። ንግስቲቱ በቀኝ ትቆማለች ብሎ ማለት እሱንም በፍጹም አይዝም። ምሳሌ መጽሐፍ ምዕራፍ 30 ላይ ያላየውም መልካም ያደረጉ ብዙ ሴቶች አሉ አንቺ ግን ከሁሉ ትበልጫለሽ። ይሄን እኮ ጥቅስ ይጠቅሱላል ይታይ ወደ አቤት ኦርቶዶክስ ጌታ ይርዳችሁ ማለት ጌታ ይርዳችሁ። እጃችሁ ላይ ያለ ነገር ምን ያህል ገለባ መሆኑን አውቃችሁት ነው ወደ መዳን የምትመጡት። መጽሐፈ ምሳሌ መጽሐፍ ምዕራፍ 30 ላይ የሚለውን ይሄን ጥቅስ ይጠቅሳሉ። ይኸውልህ ምሳሌ 31 ማለት 30 አልኩኝ 31 ልባም ሴት ብሎ የሚለው ጋር እዚህ ጋር ቆይ እዚህ ጋር ባሏ የሚላትን ማለት ነው። ባሏ የሚያመሰግንበት ክፍል ላይ ቆይ ደም ባሏ ትላለ እንደ ኤርሚያስ ከየት አምጥተህ ነው ባሏ? ኧረ ተው አንተ ሰውዬ ባሏ ገዛ ልጆቻውስ ጋር ይናገራሉ። ይሄ ማለት ነው ቁጥር 29 ይሄን ለማርያም ይጠቅሱታል ኦርቶዶክሳውያን ወገኖቻችን። ምን ብለው መልካም ያደረጉ ብዙ ሴቶች አሉ አንቺ ግን ከሁሉ ትበልጫለሽ። ይሄ ማለት ለእመቤታችን የተነገረ ለእግዝእትነ ማርያም የተጻፈ በትንቢት በንጽር አይቶ ሰለሞን የተናገረው ትንቢት ነው አሉ። እና ከሁሉ ትበልጫለሽ ማለት መትሕተ ፈጣሪ መልዕልተ ፍጡራን ማለት ነው። የአቢ ክብረ ለማርያም እንኩሎም ቅዱሳን ብሎ እንዳለ ሊቁ ይሉላና ሊደበቅ ይፈልጋል ጥሻሰር ማለት ነው። እኔ ደግሞ ክፋቴ ጭራሃን ይዤ ጎትቼ ከመገባበት ቦታ አወጣለሁ ማለት ግዕዝ ውስጥ መደበቅ አትችልም። ናና አስረዳት። አሁን ይሄን ክፍል ለመናገር ይሄን ክፍል ለማብራራት አንቺ ከሁሉ ትበልጫለሽ ብሏታልና እመቤታችን እግዝእትነ ማርያም ከሁሉ ትበልጣለች እያልክ እኛ ላይ የሸረሪት ድርህን አታደራብንም። ታዲያ ምን እናደርገዋለን? ወደ ላይ ከፍ ብለህ ወርታይ ዝቅ ብለህ አንብብ። ማን ይሄን ክፍል የተናገረ? ይሄን ክፍል የተናገረ ባሏ ነው። የማባል ባልና ሚስቱ የተናገሩት ነገር ይነበብ ከላይ ከፍ ብለን እንለጥቀዋለን ማለት ነው። ይነበብ ኦኬ። ጠባይ መልካም ባለሙያ ሚስት ብሎ ይላል እዚህ ላይ ሲያስቀምጡት። ስለ ሚስት ነው የተነገረው። እንድቻ አይነት ሚስት ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ ይልቅ እጅግ ይበልጣል። የባሏ ልብ ይታመንባታል ምርኮም አይጎድልበትም ይላል። የማን የባሏ ልብ ታመንባታል። እድሜዋን በሙሉ መልካም ታደርጋለች ክፉም አታደርግም። የበግ ጠጉርና የተልባ እግር ትፈልጋለች። ምን ልታረገው? በእጆቿ ደስ ብሏት ተሰራዋለች። የተልባ እግር የተባለው እንደ ጥጥ የተባዘተ ኩታ የሚሰራበት በጥንት መካከለኛው ምስራቅ ያለ ነው የተልባ እግር የሚባለው ማለት ነው። ነጭ ፍትፍት የበሰለ ጋቢ ተብሎ የሚባለው እንደዛ አይነት ነጭ ልብስ ነው የሚሰራበት ከዚህ የተልባ እግር የተባለው ማለት ነው። በራእይ መጽሐፍ ምዕራፍ 19 ላይ እግዚአብሔር ቃል ሲናገር የሙሽራው ሚስት ቤተክርስቲያን ቀጭኑ የተልባ እግር የቅዱሳን የጽድቅ ስራ ነውና ይላል። ነጭ ልብስ ከጽድቅ ስራ ጋር ነው ምሳሌነቱ ማለት ነው። እሺ እናቺ የበግ ጠጉርና የተልባ እግር ትፈልጋለች። ከዛስ በእጇ ደስ ብሏት ትሰራዋለች። ምንድነው የምትሰራው? እርሷ እንደ ነጋዴ መርከብ ናት። ከሩቅ ሀገር ምግብ ትሰበስባለች። ገና በሌሊት ሳለ ትነሳለች። ለቤቷ ሰዎች ምግባቸውን፣ ለገረዶቿ ተግባራቸውን ትሰጣለች። እርሻን ትመለከታለች፣ ትገዛለች። ከእጇን ፍሬ ወይንን ትተክላለች። ወገቧ በኃይል ትታጠቃለች፣ ክንዷንም ታበረታለች።
ንግዷ መልካም እንደሆነ ትመለከታለች። መብራቷ በሌሊት አይጠፋም። እጇንም ወደ አመልማሎ ያንን ቀጭኑ የተልባ እግርና የበጉን ጠጉር ካገኘች በኋላ እጇን ወደ አመልማሎ ተዘረጋለች። ጣቶቿ እንዝርትን ይይዛሉ። ልትፈትለው ማለት ነው ያን የበጉን ጠጉርና የቀጭኑን የተልባ እግር ልብስ ማለት ነው። ከዛስ እጇንም ወደ ድሃ ተዘረጋለች፣ ወደ ችግረኞችም ትሰዳለች። ለቤቷ ሰዎች ከበረዶ ብርድ የተነሳ አትፈራም ማለት በጣም ፈታኝ ናት አልኩ። በደንብ ፈታኝ ናት። ጋቢ ኩታ ምናም ነገር ወፋፍራም ልብስ ማለት የቤቷን ሰዎች ሁሉ እጥፍ ድርብ የለበሱ ናቸው። ምክንያቱስ ሴትዮዋ ፈታኝ ነች አልኩ። ቤት ውስጥ ከበግ ጠጉር ትፈትላለች። አመልማሎን አምጡልኝ ብላ ጠጉሩን አምጡ ብላ ሰብስባ የቀጭኑ የተልባ እግርም አምጥታ ጋቢም ኩታ ምናም ነገር ብርድ ልብስ ኮፍያ ምናም ነገር ብቻ በረዶ እንኳን ቢመጣ ራሱ አትፈራም ይላል። ቤተሰቦቿም አይፈሩም። ለራሷ ግን ማነው ግብረ መርፌን ስጋን ትሰራለች። ይኸውልህ በፍታ ቀይ ግምጃንም ትለብሳለች። እግዚኦ ሴቲቱ ሰነፍ አይደለችም ስልህ እና ባሏ ሁሉ የባሏ ልብ ይታመንባታል። ከዛስ ባሏ በአገር ሽማግሌዎች መካከል በሸንጎ በተቀመጠ ጊዜ በበር የታወቀ ይሆናል። በምን የሚታወቀው? በለበሰው ልብስ ኩታ ነው የሚለብሰው፣ ግምጃ ነው የሚለብሰው። ቀይ ግምጃ ታለብሰዋለች ሰርታ ለባሏ። እንዲህ አይነት ሴት ናት። ልክ ያዕቆብ ለዮሴፍ እንዳለበሰው አይነት ህብር ያላትን ልብስ አለበሰው ብሎ እንዳለ ከዛ ታለብሳለች። ለባሏ ይታወቅ ይሆናል። የበፍታ ቀሚስ ትሰራለች፣ ትሸጣለች። እሷ ጋር ሄዶ ማንም ነው የሚገዛው። ለነጋዴ ድግ ትሸጣለች። ብርታትና ከበሬቷ ልብሷ ነው። በኋላ ዘመን ላይ ትስቃለች ይላል። በኋላ ዘመን ትላለች፣ ትስቃለች። ጥበበኛዋ ሴት ቀዝቃዛውን ክረምት ሩቅ አይታ ሰራች እንዳለ ማለት ነው ቤኪዬ። ኦኬ በኋላ ዘመን ላይ ትስቃለች አይታ ማለት ነው። አፏን በጥበብ ትከፍታለች። የርህራሄ ሕግ በምላሷ አለ። የቤቷን ሰዎች አካሄድ በነዳ ትመለከታለች። የሀኬትን እንጀራ አትበላም ማለት ሴቲቱ ሰራተኛ ናት። ባል ያላት ሴት ናት። አየህ። ከዛስ ልጆቿ ይነሳሉ፣ ምስጋናዋን ይናገራሉ። እማዬ፣ እትዬ፣ እቴትዬ እያሉ ማለት ነው። ባሏም ደግሞ እንዲህ ብሎ ያመሰግናታል። እግዚኦ የባሏ ልብ ይታመንባታል። ባልየው ደግሞ ምን ብሎ ያመሰግናታል? ባሏ ያመሰግናታል ይላል። ምን ብሎ ያመሰግናታል? እዩ መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ኦርቶዶክስ እግዝእትነ ማርያም እመቤታችን ወላዲተ አምላክ አቁራሪተ አቁራሪተ መዓት የቱ ጋር ነው መዓት ስታቆር ያየው ወንድምዬ? አቁራሪተ መዓት እያልክ አንተ የደብተራ ተረት ታወራናለህ እንዴ? ይኸው ባሏ እንዲህ ብሎ ያመሰግናታል። ልጆቿ ምስጋናዋን ይናገራሉ። ባሏና ቤተሰቦቿ ልጆቿ የሚናገሩት አለኛ ማሙሽ መጥቷል ዳረሱ። ኦኬ ያው መናፍቁ ከላይ ያለለት ያወራዋል። እሺ ስለዚህ ያመሰግናል። ኦኬ መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ከሁሉ ትበልጫለሽ ብሎ ያላት ማን ነው? ባሏ ነው። ታማልዳለች። ሚዩት አድርግ፣ እንደገባህ እንዳታወራ ነው። አንተ በኋላ ታወራለህ ከዚህ ከመናፍቁ ጋር። በመጽሐፍ ቅዱስ ውስጥ የተጻፉትን የመጽሐፍ ቅዱስ ማስረጃዎችን ዝም ብለህ ቪዲዮ እኮ ነው የከፈተው እህትዬ። ልጁ ረባሽ ነው ማለት ነው። የሆነ ቪዲዮ ከፍቶ ነው የገባው። እናታቸው ነው ልክ ነው እኮ ግን ስርዓቱ ታውቂያለሽ። እነሱ ወጥቶልሃል ወዳጅ። ግን እነሱ ሲገቡ ልክ ሁሌ እነሱ እንደ አጋር ነው የሚያደርጋቸው። አጋር የምትባለው ባሪያ ትዝ ይላቸዋል። እውነትን የሚመለስ ሰው ቤት ሲገቡ እመቤቲቱ ሳራ ባለችበት አጋር ማርገዟን አይታ ያው እንትና ዳሊዋን እንደነቀነቀችባት ማለት ነው። እንደ ዋን ቀና እንዳረገች ናቀቻት እኮ ነው የሚለው ታውቃለህ። ናቀቻት እና ከአብርሃም ጋር ከተኛች በኋላ ነው
ሳራን ትስተራት ዝም በይ ምንድነው ደግሞ አንቱ አበዙት እያለች ማለት ነው። ብራዝ እህትዬ ማለት እየሰማ ነው ማለት ነው። ጣሰው ምንም ብታረግስ ባሪያ ናት። የቤቱ ባለቤት ሳራ ነች። ኦኬ ሳራ ናት። ስለዚህ ምን እያልኩ ነው? ያው ቀኔው ይገባችኋል። ስትገቡ ቤቱ ባለቤት አለው። ሚዩት አድርጉ፣ ቪዲዮ አትክፈቱ፣ ተናገሩት ስትባሉ ትናገራላችሁ ማለት ነው። ኦኬ ላክ እንትን ይላክ ግን ሚዩት አድርገዋና ቪዲዮ ቀድሞ የገቡ ሰዎች አሉ። ያው እዛ ኤርሚያስ ቅድም ስትሉ ነበር አስገብቼላለሁ። ጨርሱ። ያ ገብቶላል። ያ እንኳን ደህና መጣ። ጠፋህብን እኮ እኔ ጠፋህብኝ። ፎሎ አድርገኝ። አውቃችሁ ነው ያስወጣችሁ። ጠፋ ምናምን አትበል። አይ እንትን አደረገን እኮ አይደለም። ያሞኔ ማሙሽ ቆይ እንዴ አንተ ስማ ማሙሽዬ እንትን ነው እሺ። ራሱ ዘርግፎን ነው ሁላችንንም ጣደን። ሁላችንም ለዚህ ነው እዚህ የመጣ ነው። ሲጀመር ማለት ነው ሲጀመር አይደለም ሲጀመር አንተ እውነተኛ ጴንጤ ብትሆን ኖሮ ማለት ነው እመቤታችንን እንደዚህ አታንቋሽሽም። ምክንያቱም ሉቃስ ወንጌል ተጽፏል ትውልድ ሁሉ ብጽዕት ይሉሻል የተባለውን እንኳን ማማለዷን ባታምንም እንደዚህ ማንቋሸሽ ከአንድ ክርስቲያን አይጠበቅም። አንተ የምታወራው ሁሉ ራእይ ላይ የተጻፈው የዘንዶ አብም ለስድብ ተከፈተ የሚለው ነው። እንደንተ አንቋሻለህ ማሙሽዬ ቆይ ማሙሽዬ እንዴ ሚውት አደረኩ። እሺ ሶሪ። እሱማ እኮ ትክክለኛውን እኮ እንደዚህ ነው የምንናገረው እኛ እያለ ነው እየተናገረ ያለው። አሁን እሱን ተውና ይኸውልህ ከላይ አለ ያ ተከትሎን መጣ። ተከትሎን የገባለ ከላይ እሱን እስከሱ ሰው እስከዛ ያዋራው እስከ አመንፍቀው የለ ኦሬዲ ኮሱ ቀደም ቆይቶ እኮ ኤርሚያስን አመንፍቀው ተጠብቁት። ቆይ ልንገርህ ተናገር የሚባለው ነው ለአመንፍቅ የለሃል። አውራለ ምን መሰለህ ከማውራታችን በፊት አንድ ነገር እኔ በጨዋ ነው ማወራው። ከፈለክ ስለኔ ቢኒ ጠይቅ። ባለፈው ከቢኒ ጋርም ተወያይተናል እዛ አለ። ግን ዋናው ነገር እኔ አንድ ነገር ማውራት እንፈልገው ለዚህ ልጅ ተናጋሪ እውነቱን የሚለው ምንም አንተ የመንፈሳዊ እንትን የለህም ቶታሊ ማለት ነው። ስለመቤታችን ቅድስት ድንግል ማርያም አማላጅነት ላታምን ትችላለህ። በሷ አማላጅነት ማለት ነው መፍትሄ ነው፣ ችግር የለም። ግን እንዴት አንተ አንድ ክርስቲያን ሆነ ማንቋሸሽን ምን አመጣ? ገባ? እሷ እኮ አንተ እንትና ሉቃስ ወንጌል አንብብ 46:54 ላይ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል ተብላኮ የተነገረላት ብጽዕት ናት እሷ። ግን አንተ ብጽዕትነቷን ባታምንም አማላጅነቷን ባታምንም ከአንድ ክርስቲያን የስድብ ቃል አይወጣም። ለዛ ነው ራእይ ዮሐንስ ላይ ዘንዶም የስድብ አፉን ከፈተ። ስታወራ ማለት ነው እንደ አይዛብ ስድብን እያስቀደምክ አታውራ። አንተ የምትፈልገው ማሙሽ ቆይ አውቶማቲክ ላይ ታርገው እኛ ኦርቶዶክሳውያን ጋር ዘንዶ እንደሚወደድ አውቃለሁና ብዙ ጊዜ ዘንዶ እንላለንና ለምን እንደሆነ ባላቅም ማለት ነው። ስለዚህ አሁን ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 54 ላይ አውጣ ብለኸኛልና ይሄው ላውጣ ምዕራፍ 1 ቁጥር 54 ላይ ይሄው እንደዚህ ይላል። ምን ይላል? ትውልዱ ብጽዕት ይሉኛል ብሏል። ይሄው እንግዲህ ወንድሞቼ ሰምታችኋል። ምን ይላል? ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 54 ላይ ይሄው እዩ ትውልዶ ዶነች መሰለኝ ካላይ ጭንቅላት አለ ትውልዶቻችን ብጽዕት ይሏታል። ሉቃስ 1:54 ብሎ ስላለኝ ማለት ነው። እና እንዴት ነው ደግሞ ይሏታል አሁን ከዚህ ሁሉ ጋር ተቆጥረን 70 ሚሊዮን ድረስ ከኔው ጋር ትጣላለህ እንዴ? መናፍቁ ቅድም እዛ ሲያርበደብድህ ነበር። እኔ ኦርቶዶክስ ተዋህዶ ቤተክርስቲያን ሉቃስ 1:50 ምናምን አላልኩም። በእናትህ አንተ ስጀምር ማለት ፕሮቴስታንት ስንት ነው ያልከኝ? ስንት ነው ያልከኝ? ቁጥር ስንት ነው ያልከኝ?
ቆይ ቁጥሩን ከመናገር በፊት አሁን ሉቃስ ስማ ልንገርህ አንተ በእንትን አውራ አንተ ምን በስነ ስርዓት አላደክ በሰው አላደክም እንዴ ከእሳ ጋር ነው ያደከው ይሆናል ግን እነሆ ትውልድ ሁሉ ብፅዕት ይሉኛል የምን መጽሐፍ ቅዱስ ውስጥ የለም አሁን አታውቅም የቱ ጋር ያለው ነው ያላውቁትም ቁጥር 54 አልከኝ ቁጥር 54 አወጣው ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 54 እሺ ይሄው ላምጡ ሉቃስ ወንጌል ምዕራፍ 1 ከቁጥር 46 ማርያምም እንዲህ አለች ነፍሴ ጌታን ታከብራለች መንፈሴን በአምላኬ በመድኃኒቴ ሐሴት ታደርጋለች የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ብርቱ የሆነ እርሱ በኔ ታላቅ ሥራ አድርጓልና ስሙም ቅዱስ ነው ለምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል በክንዱ ኃይልን አድርጓል ትዕቢተኞችን በልባቸው ሐሳብ በትኗል እንዳንተ አይነቱን ማለት ነው ገዢዎችንም ከዙፋናቸው አዋርዷል ትሑታንንም ከፍ አድርጓል የተራቡትን በበጎ ነገር አጥግቧል ባለጠጎችን ባዶ እጃቸውን ሰዷቸዋል ለአባቶቻችን እንደተናገረው ለአብርሃምና ለዘሩ የዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናው ረድቶታል ብሎ ይቀጥላል 1:46 ያለውን አንብብ የሰው አንድ ትንሽ ስተት አግኝተ አሁን 46 ማለት ያለበኝን በስተት 54 ያልኳትን አይተ አትሳቅ የሰው ልጅ ይሳሳታል ለዛ ነው መጣቼ እኔ አንበላከኝ ኃጢአትና ከስተት በስተቀር የሰውን ልጅ ይመስል ነበር ኢየሱስን ያለው ስለዚህ ትንሽ ስተት አይተ እንትናት እኔ ደግሞ እሺ ሚዩት አድርጌያለሁ ምንም ማቆሚያ ስለሌለ አንዴ ማይክ ከከፈትክ አውቶማቲክ ላይ ያረከው እሺ አሁን አነበብከው አይደል ሉቃስ 1:46 አነበበ እሺ አንብብ እስቲ ምንድነው የፈለከው ምንድነው ብፅዕት ይሉኛል የምለታል የለም ይሄው አለ እኮ ታዲያ ምንድነው ቅድም የለም ብለህ ብትከራከር ምንድነው አሁን የምትለው እሺ ምንድነው የሆነ ትውልድ ሁሉ ከዛሬ ጀምሮ ብፅዕት ይሉኛል ትላለች እኮ ቅድም እኮ የለም ብለህ እየተሳክ ነበር እኮ እየሳክ ምንድነው የፈለከው መጀመሪያ ማለት ነው አንተን መመክሬ ነገር አሁን እንሄዳለን እኮ ማርያም የእውነት አማላጅ ናት ወይስ አይደለችም መክሮንታውና ምክሩ ኖ ላንተ የመጨረሻ ምክር ያስፈልጋል ማይ ብራዘር አንደኛ እንደ ክርስቲያናዊ ጨዋ አውራ ኦኬ አሁን ቀጥለህ ማታወራ ከሆነ ታይቶ ወርዳለህ መቼም ማትገባም ማለት ነው አውርደ ግን እስቲ ለቢኒ ስጠው እሱ ያውራ ይወረድ በቃ ላስታውሰው ብዬ ነው ባለፈው ተመልሶ ይገባል በጨዋ ደንብ ያወራ ነበር ተመልሶ ይገባል ሞቅ ብሏል ማሙሼ ናላት በቃ ናትና ቢኒ የቀጠሉት እና ግባና ለማስተማርም ለመማርም ሞክርና ልክ እንደባለፈው እንዳወራው በጨዋ ደንብ አውራ ማሙሼ ና ግባና ተመልሰህ ግባ እና ጥያቄም እየመለስክ ደግሞም እየጠየቅክ ረፍት እየወሰድክ ማለት ነው እንደባለፈው አውራ እሺ ማሙሽ ኦኬ አንብቦታል አሁን ምንድነው ለማለት ፈልጎ ነው ይሄን ክፍል ያመጣው ምንድነው ዋናው ምክንያትህ ማርያም ታማልዳለች ነው እሺ ቢኒ አንደ ላውራ ከኔ ጋር ታወራለህ እየተግባባችሁ እሺ ካንተ ጋር ካወራው ግን አንተ ይቅርታ እስከምትጠይቅ ድረስ አላወራም በቃ ይቅርታ ለመጠየቅ ዝግጁ ነህ ጥፋት ከተናገርኩ በኋላ ደግመህ እንዳትልክ ከታች ወረድ ቴንክ ዩ ደግመህ እንዳትልክ እሺ አሁን ታች ሆነህ ጨጓራ ህርድብን እያለ መናገር እየፈለክ መናገር እየከለከልኩ ምክንያቱም ገብታ አውራ ብዬ ስላላወራ ማንንም ቢሆን በምንም አይነት መልኩ እዚህ ቤት ውስጥ አትገባው ሌሎች ኦርቶዶክሳውያን እድል ሰጣለሁ ምክንያቱም ምንም ይቅርታ የሚያስጠይቀኝ ነገር የለምና እሱ ይሄን ቃል ክደህ አለ ምንም የማያውቅ ጨዋ ማለት ያልተማረ ማለት ነው በቤተክርስቲያኒቱ ንግግር አልተማረም የመጽሐፍ ቅዱሳትን ማለት ነው እኔ እነን አይደለም በአማርኛ በግዕዝ ሁሉ ጭምር ሳይቀር ታቢው ነፍሴ ለእግዚአብሔር ወተታሴ መንፈሴ በአምላኬ ወመድኃኔ ያልኩኝ ደግሞ የነበረው ነው ክዳልና ይቅርታ መጠየቅ አለብህ ምናምን ነገር ነው እንደዛ አይደል የተጠየቀው መጀመሪያ ትውልድ ሁሉ ብፅዕት ይሉኛል ብሎ የሚል መጽሐፍ ቅዱስ ውስጥ የለም ብዬ ነው ያላልኩ እንተ ተግለበለብክ የገለባ እሳት ይመስል ማለት ነው አነበብከው አይደል ኦኬ ጌታችን እናት የተናገረችው ምንድነው ይሄን ክፍል የጠቀስክበት ምክንያት ቀደም ገብተህ ኤርሚያስ ላይ አብ ያማልዳል ብሏል ከዳጊ ጋር አውራ ብለን ስንለው ያው ዛኛው ቤት ዘጋ ማለት ነው ዳንዬ ቤት ድምጽ ስላላሰማ ሙሉ በሙሉ ነው የዘጋው ላይቭ ሲዘጋም እዚህ መጥቼ ከፈትኩ ጠበቅነው መጣ
ሲመጣ ኤርምያስ 7 ላይ ያወራል ብለን ስንጠብቅ ሉቃስ አለ። ሉቃስን አነበበ። ምንድነው የፈለከው? ይቅርታ ጠይቅ። ምኑ ነው ይቅርታ የምጠይቀው? አንተን አይደለም አገልጋዮችን ካህናቱን አሰልፍ ያስተምራለሁ። ቄስ መምህር ነኝ ብሎ የሚለው ማለት ነው ይምጣና ያወራ። አገልጋይ የሆኑት ይሄ ዝም ብሎ የሰፈር ላይ ተራ ጎረምሳ መጥቶ ዝም ብሎ አይጮህም ማለት ነው። ስለዚህ ታችሁን ማንም ሰው እንዳያስገባው። ቴንክ ዩ ኢትዮ ሰላም ላንተ ይሁን። ሰላም እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ኦርቶዶክስ ነኝ። እንኳን ደህና መጣ። እንኳን ደህና ጠበቃል። እሺ ስለ ምልጃ ነው የምናወራው። የማንን ምልጃ? የጌታችን የኢየሱስ ክርስቶስንና የእናቱ ቅድስት ድንግል ማርያም ማለት ነው። እሺ ጌታችን ኢየሱስ ክርስቶስ አማላጅ ነው ብለህ ታምናለህ አንተ? አዎ። ጌታችን ኢየሱስ አማላጅ ነው ብለህ ታምናለህ? አዎ አምናለሁ። እሺ ማርያምስ አማላጅ ነች ብለህ ታምናለህ? አዎ ማርያምም አማላጅ ነች። አዎ ጌታችን ኢየሱስ ክርስቶስም አማላጅ ነው። አዎ ኦኬ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ነህ ወይስ የት ቤተክርስቲያን? የኢትዮጵያ ኦርቶዶክስ። የኢትዮጵያ ኦርቶዶክስ። እሺ ማርያም የምታማልደው ከመጽሐፍ ቅዱስን ክፍልን ሲያሳይ ዳይሬክትሊ ማርያም ሳይሆን ሌላ ሰዎች ኢንተርሲድ ሲያደርጉ ምናምን ሬቨሌሽን ላይ ማየት እንችላለን። የኔ ጥያቄ ምን ነበር? ያ ማርያም አንተ የምትመልስልኝ አልተገናኘንም ማለት ነው። የኔ ጥያቄ ስም አውቄ ነው የጻፍኩትኝ ጌታችን ኢየሱስና ማርያም ብዬ ማለት ነው። የኔ ጥያቄ ማርያም ከሆነ ማርያም ታማልዳለች ብሎ የሚል ከመጽሐፍ ቅዱስ ላይ ያሳይ። ያ ዳይሬክትሊ ማርያም ታማልዳለች መጽሐፍ ቅዱስ ላይ የሚል የለም። ጨርስን ማለት ነው። ያ ተዘጋ ማለት ነው። ይሄ ምዕራፍ ተዘጋ ማለት ነው። የለም አይ ዳይሬክትሊ አላለም ማለት የለም። ዳይሬክትሊ ሆነ በተዘዋዋሪ አለ። ያ አለኝ። ለምሳሌ ዳይሬክትሊ ለመንፈስ ቅዱስ ጸልዩ የሚል ነገር የለም። ግን እዛ ኮንሴፕት አድርጌ ነው እኔ የጠቀስኩት እዚህ የጻፍኩት ስም አለ። የጌታዬን ስምና የጌታዬን እናት የማርያምን ስም ጠርቼ ነው የጠቀስኩትኝ። ስለዚህ የለም ከሆነ ማርያምን ታማልዳለች ብላችሁ የምትሉት ታሪክ የት አምጥታችሁ ነው? ያ እሱን ኮንሴፕቱን እናገኛለን መጽሐፍ ቅዱስ ላይ የማማለድ ማርያም ታማልዳለች ብሎ የሚል ቀጥታ የተጻፈ የለም። ያ መንፈስ ቅዱስ ለመንፈስ ቅዱስ ጸልዩ የሚልም ዳይሬክትሊ አልጠየኩም ወንድሜ አልጠየኩም። መንፈስ ቅዱስን ከፈለክ መራገም ከፈለክ መሳደብ ከፈለክ መባረክ ትችላለህ። የኔ ጥያቄ ኢየሱስ ክርስቶስና ማርያም ነው ያልኩት። ሄደ መንፈስ ቅዱስ ጋር ተደበቀ። እሱ ጌታዬ ነው አምላኬ ነው። ጥያቄ አልጠየኩም። የጠየቁት መንፈስ ቅዱስ ማርያም ናት፣ ማርያም ማለት መንፈስ ቅዱስ ነች ብለህ ካልከኝ እረዳሃለሁ ማለት ነው። እሺ ማርያም ማለት መንፈስ ቅዱስ ናት እያልከኝ ነው አይደል? እንደዛ የለም ያልኩት ያለው ዳይሬክትሊ እኔ ጠየቅኩ። አንዴ ሌላ ሰዎች ናቸው ያሉት ብለህ ትላለህ። ከሌላ ሰዎች ሳስጥል መንፈስ ቅዱስ ብለህ ደግሞ ትለኛለህ። እኔ ሌላ ሰዎችና መንፈስ ቅዱስ ያማልዳሉ አይደለም ጥያቄ። ኢየሱስና ማርያም ያማልዳሉ ወይ ነው? አዎ ያማልዳሉ አልከኝ። ማርያም ታማልዳለች ብዬ ስለ አዎ አልከኝ። ከመጽሐፍ ቅዱስ መረጃ ብዬ ስጠኝ ስለ ዳይሬክትሊ የተጻፈ የለም አልክ። ከሌላ ጥያቄ ማርያም ታማልዳለች ብሎ የሚለውን ከየት አመጣችሁት? እሱን ነው ማለት ዳይሬክት አልተጻፈም ማለት ከየት አመጣችሁት እኮ? እሺ መጽሐፍ ቅዱስና እየተባለኩ እርስ አይደለም ያልኩ። ማርያም ታማልዳለች ብሎ የሚል ከየት ነው ያመጣችሁት እኮ? ዳይሬክትሊ አልተጻፈም ማለት አናቀበል ማለት አይደለም። ለዛ ነው ያልኩ። መንፈስ ቅዱስ ጸልዩ አይልም። ግን እሱን አተወማ ትጸልያለህ መንፈስ ቅዱስ እንዴት ነው ማለት? መንፈስ ቅዱስን ስደቦ ብሎ የላከ ሰው አለ እንዴ? ምን መንፈስ ቅዱስ እሱን እያልኩ ያልተጠየቀውን የጌታን ስም በከንቱ አትጥራ። አልተጠየቅም ወይ? ልብ በልና ስማኝ። ዛሬ ነው ስሙን የሰማኸው ወይስ ከእሱ ጋር ጥላቻ አለህ ወይስ ምንድን ነው የፈለከው? እኔ ስሙን የጠራሁት የጌታችንን ስም የኢየሱስንና የማርያምን ነው። የሌሎችን እንኳን ብለህ ስትል የሌሎችን አረስቴ አይደለም ብዬ መለስኩ ማለት ነው። ከገባ ጊዜ ጀምሮ መንፈስ ቅዱስ 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 ትላለህ። እኔ ጠይቁ ስለ ማርያም ነው። እኔ ጠይቁ ስለ ኢየሱስ ክርስቶስ ነው። ወይ ማርያም መንፈስ ቅዱስ ነች ባለኝ ወይ ኢየሱስ መንፈስ ቅዱስ ነው በለኝና ላስተካክልልህ ላርምልህ።
ካልሆነ ደግመ ስሙን እንዳጠራ የጌታን ስም ማለት ነው። ያ አንተ ጥያቄ አይደለም ወንድምዬ፣ ጥያቄ አይደለም። በስላሴ አካላት ውስጥ 3 አካላት እንዳሉ ታውቃለህ አይደል? አብ ማለት ወልድ ነው፣ ወልድ ማለት መንፈስ ቅዱስ ነው፣ መንፈስ ቅዱስ ማለት አብ ነው አይደለም? ሶስቱም የተለያዩ አካላት ናቸው አይደል? ከሶስቱ አካላት እኔ ወልድ ነው እየጠየቅኩ ያለሁት። ከስላሴ አካላት ሁለተኛውን ወልድ ነው ኢየሱስ ክርስቶስን እየጠየቅኩ ያለሁት እና እሱን የወለደችው እናቱ ማርያም ነው እየጠየቅኩ ያለሁት። መንፈስ ቅዱስ አትበለኝ፣ አትደበቅ። አንድ ሰከንድ ያወራሁ ነው። በሀሳቡ ላይ ብቻ እናውራ ወንድምዬ። ስታንዳርድ ደብል ስታንዳርድ እንደሆነ እያሳየሁህ ነው። ደብል ሲንግል ሽራ ሙስሊሞቹ እንደሚሉኝ ኢየሱስ ክርስቶስ አምላክ ነኝ አምልኩኝ አሳየኝ። እዛው ከሙስሊሞቹ ጋር ስትነጋገር እዛው ትጨርሳለህ። ሙስሊሞቹ አጣደፉ አይደል? አንገበገቡ አይደል? እዛው ትጠይቃለህ። እንደዛ እንደምትለው ነው እያልኩኝ ያለው። ከየት አመጣችሁት ማርያም ታማልዳለች ብሎ የሚል መጽሐፍ ቅዱስ ላይ የለም ብለኛል። ከየት ያመጣችሁት ማርያም ታማልዳለች ብሎ የሚለውን ቃል ታዲያ እኮ እሱን ኮንሰፕቱን እናገኛለን። የማማለድ በሱ ኮንሰፕት ተጠቅመን ምን አንዱ ለአንዱ ብሎ የሚል ቅድም ተናግራል። አንዱ ለአንዱ ጸልዩ ብሎ በዛ ኮንክሉዥን እንወርዳለን። አንዱ ለአንዱ ጸልዩ ብሎ የሚል ኮንሰፕት አንዱ ለአንዱ ጸልዩ ይላል። እኔ ደግሞ የሞተ አምላክ አይደለሁም፣ የሁሉም ሰው በእኔ ማመነ በህይወት አለ ይላል። እነሱ ወንድሜ አንዱ ለአንዱ የሚለው የትኛው መጽሐፍት ላይ ነው ያለው? ጄምስ ላይ አለ። ጄምስ ላይ አላውቀውም። በአማርኛ ተርጉምልኝ። ጄምስን አላውቀውም። እኔ አሜሪካ ነው የምኖረው። አማርኛ ብዙም አልችልም። ጄምስ በአማርኛ በእንግሊዝኛ ነው ማለት ነው። ተቸግረህ ነው የምታወራው። አሜሪካ ነው አይደል የምትኖረው? ተቸግረህ በጣም አማርኛ ጥራት እንዳለብህ። ጄምስ በእንግሊዝኛ ነው መጽሐፍ ቅዱስ በሱ የምትባበረኝ ከሆነ ነው። ለምን አማርኛውን አትችልም እንዴ? አማርኛ ማውራት እችላለሁ፣ ግን ማንበብና መጽሐፍ ጄምስ ምዕራፍ ስንት ነው? ቻፕተር እና ቨርስ? ቆይ እሺ፣ ፑል አፕ ላድርግ። ሻኔ ቀርቶ ጄምስ 5:16 ኦኬ። ጄምስ 5:16 እሺ። አማርኛው ማንበብ ትችላለህ? አማርኛ ማንበብ አልችልም። በእንግሊዝኛ ላንብበው? እሺ። እርስ በርሳችሁ በኃጢአታችሁ ተናዘዙ። አማርኛ መስማት ትችላለህ አይደል? እችላለሁ። ትክክል ነው። ይሄ ከእንግሊዝኛው ትርጉም ጋር በእንግሊዝኛ የሚለው confess your trespasses to one another and pray for one another that you may be held. The effect እሺ። ስለዚህ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ አንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራ ኃይል ታደርጋለች ይላል። ከእንግሊዝኛው ጋር ተመሳሳይ ነው ወይስ የተለየ ነው? አማርኛ ተመሳሳይ ነው። ስለዚህ እሺ፣ በዚህ ቃል መሰረት ነው የምትጸልዩት ማለት ነው፣ ማርያም የምታማልደው ማለት ነው። ያው በሱ ብቻ አይደለም። ከዛም ሬቨሌሽን ላይ ኖ ይሄን ጨርስልኝ። ከዛ እዚህ መርገጥ የለም። ሬቨሌሽን ከዛ ደግሞ ጄኔሲስ፣ ከዛ ኤክሶደስ፣ ከዛ ደግሞ እዚህ ጋር ሌቪቲክስ ላይ አለ፣ ደግሞ እዚህኛው ላይ ይታያል፣ ኪንግ ላይ አለ፣ ሳሙኤል ላይ አለ እያልክ እንደዛ እንድታንከራተኝ አይደለም። ይሄን ተርጉሞ እርስ በርሳችሁ በኃጢአታችሁ ተናዘዙ ይላል። ከዛ ደግሞ ወደዛ እንሄዳለን ማለት ነው። ስለዚህ አንተ በዚህ ቃል መሰረት ነው ማርያም የምታማልድህ ማለት ነው አይደል? ለእርስ በርስ ጸልዩ ይላል። ለእርስ በርስ ኢንተርሲድ እናደርጋለን። እኔ አሁን ለአንተ ስጸልይልህ ለእኔ አይደለም። ፌዝ ነው። ማን ነው ስምህ? ያንተ ስም? የኔ መኮንን ነው። መኮንን። ቴንክ ዩ መኮንን እና ማርያም። ጥያቄ ማርያም ስለሆነ ማለት ነው። ስለዚህ መኮንን ማርያም ለመኮንን ትጸልይለታለች አይደል? አዎ። መኮንን ስለ ማርያም ይጸልይላታል? አይ እመቤታችን መንግስተ ሰማያት ስለሆነ ያለችው አንጸልይላት። ስለዚህ ይሄ ቃል እርስ በርሳችሁ በኃጢአታችሁ ተናዘዙ አንዱ ስለ አንዱ ይጸልይ ብሎ የሚለው ፉርሽ ሆነ ማለት ነው። አንተ ለእሷ፣ እሷ ለአንተ ነው ልጸልይልህ የሚገባው ማለት ነው። ስለዚህ የጠቀስከው ጥቅስና ተግባሩ ላይ ስንመጣ አንተ እሷ ለአንተ ትጸልይላለች፣ አንተ ግን ለእሷ አትጸልይላትም። ስለዚህ እዚህ ክፍሉ ግን ብሎ የሚለው አንዱ ለአንዱ ይጸልይ ነው ብሎ የሚለው። እኔ አሁን ለምሳሌ
እኔ ለአንተ አንተ ለእኔ እንደሚለው ማለት ነው። ያ እኔ ለእመቤታችን ምንም ለመጸለይ ምክንያት የለኝም። ለምን ኦልሬዲ ከአምላካችን ጋር ያለችው። ስለዚህ ከቅዱስ ቃሉ ጋር አልተገናኘም ማለት ነው። አንዱ ለአንዱ ብሎ የሚለው ምን አላለም ማለት ነው። ወንድሞቼ እናቶቼ እያሰመርን እንሂድ። አልተገናኘም። የጠቀሰው ጥቅስና ተግባር ላይ ሲሆን አልተገናኘም። እኔ እሱ ኮንሰፕቱን እናገኛለን። ቆይ ኮንሰፕቱን ቢሆን እኮ ሊትራሊ እዚህ ጋር የተጻፈው አንዱ ለአንዱ ይጸልይ ነው። ኦኬ ማርያም ግን አንተ ትጸልይልሃለች አይደል? በሰማይ ሆና ያ ትጸልይልኛለች። እግዚአብሔር ይመስገን። እሺ ማርያም ትጸልይለታለች ለወንድማችን። ምን እያለች ነው የምትጸልይልህ? ያው መጠይቃትን ጸልይልኛለች። ምን እንደምትጠይቃት ያው በየጊዜው ይለያያል። መጠይቃት ምን ጠይቃት? እስከዛሬ ጸልየ ምን መለሰችልህ? አንድ የኑሮ ጉዳይ ምን ብዬ ጸልያለሁ? ትምህርት፣ ወንድምና እህቶቼን እዛ ሴሪያ ያሉት የተገደሉ ያሉትን ክርስቲያኖችን የፈጣሪ እንዲረዳ ጠይቅልኝ ብዬ ጸልያለሁ። እሺ ሶሪያ 3 ሶሪያ ሙስሊሞቹ የገደሏቸው ያሉት እሺ ሶሪያ ያሉትን አድኛቸውን ያልካት ወይስ እንዲያድናቸው ንገሪያቸው ነው ያልካት? ያ ኢንተርሲድ አድርጊልኝ ብዬ ነው ጠይቅልኝ። አማልጅልህ ማለት ነው። አማልጅልህ ሰምታ አሁንም የተገደሉ ነው። ስለዚህ አልሰማችም ማለት ነው። ልታድናቸው አልቻለችም ማለት ነው። ያ ብዙ ጊዜ ለራሱ ለኢየሱስ ክርስቶስ ጸልይ ለምን አትጠይቅም? አትጠይቅም። የማርያምን የተጠይቀው አንተ ለኢየሱስ ክርስቶስ ጸልይ ሳይሆን አልሰማህም ማለት ነው። ማርያም ብለህ ደብል ስታንዳርድ ነው የምትጠቀመው ወንድሜ ማርያም ብለህ ታማልዳለች ኢንተርሲድ ታደርጋለች ብለህ ያልከውን ለሶሪያ ሰዎች ብለህ ለመንክ፣ አልሰማችም። ኢየሱስ ክርስቶስንም ጠይቄዋለሁ አልሰማኝም። አድምጠኝ እባክህ ክርስቶስ አልሰማኝም። እባክህ ልለምንህ እባክህ። የሶሪያን ሰዎች አድኛቸው ብለህ ማልጅላቸው ብለህ ጸልይላቸው ብለህ ጠይቃት። እስካሁን ድረስ ከመገደል አልዳኑ። በጣም የገደሏቸው ነው። ኦኬ ያንተ ጸሎት ይሰማል ብለህ ታምናለህ አንተ? ጸሎቴ ያው ይሰማል። ጸሎትህ ይሰማል። እሺ ጸሎትህ ይሰማል ወይ? ማርያም አይደለም የምትሰማው ጸሎትህ? ያ ፈጣሪ ፈቅድላታል እንድትሰማልኝ። እሺ ማርያም የሶሪያ ሰዎችን ጉዳይ ታዲያ ለምን አልሰማችም እስከዛሬ ድረስ? ለምን ኢየሱስ ክርስቶስ አልሰማኝም? ስጠልይ ለኢየሱስ ክርስቶስ የተጠየቀውን መልስ። ለምን ነው ደብል ስታንዳርድ የምትጠቀመው? የሶሪያን ሰዎችን ጉዳይ ስታንዳርድ ለምን ነው የምትጠቀመው? አድምጥ። ለምን ነው ደብል ስታንዳርድ የምትጠቀመው? የሶሪያን ሰዎች ጉዳይ የጸለይከው ወደ ኢየሱስ አይደለም ወደ ማርያም ነው። ማርያም ለምን ለኢየሱስ ክርስቶስም ጸልያለሁ አላዳመጠኝም ማለት ነው? ለኢየሱስ ክርስቶስ ጸልያለሁ። የጠየቁ መልስ። አንተ ለምን ነው ደብል ስታንዳርድ የምትጠቀመው? አድምጠኝ። ካልሆነ እታች ትወርዳለህ። እሺ እታች አወርዳለሁ። ካልሆነ እታች ትወርዳለህ። እዛው እርርድብን እያልክ ትሰማለህ ማለት ነው። አንተኛውም ማለት ነው። ኦኬ በስርዓት የምታወራ ከሆነ የጠየቅከው ጸሎቱን ለሶሪያ ሰዎች ያቀረብከው ወደ ማርያም ነው። የጠየቁ ማርያም ለምን አልሰማችህም ነው ችግሩ። አንተ ጋር ነው ያለው ወይስ እሷ ጋር ነው ያለው? እሺ እኔ ደግሞ እያልኩ ያለሁት መልስ የጠየቁን። እሺ ሁሉም የጸለይከው ነገር አይሆንም። ለምክንያት ነው የፈጣሪ ነገር እኔ አላውቅም። ለምንድነው ማርያም ያልሰማችው? ይሆናል ማለት አይደለም። የማርያም ያልሰማችው ለምንድነው? እሺ ትጸልያለህ ማለት ይሆናል ማለት አይደለም። ለምንድነው ማርያም ያልሰማችው? መልሱን ምክንያቱን ንገረን። እኔ የፈጣሪ ነገር አላውቅም። አምላክ አይደለሁም። ማርያም ፈጣሪ ናት። የፈጣሪ ነገር አይታወቅም። ማርያም ፈጣሪ ናት። ፈጣሪ ናት። የፈጣሪ ነገር አልታወቀም ማለት ነው። የጸለይከው ወደ ፍጡር ነው የጸለይከው ወደ ፈጣሪ ራስን የምትለው ማርያም ለምንድነው ጸሎትህን አልሰማችን ያልኩ? ማርያም ኢንተርሲድ አድርጊልኝ ያልኳት ማርያም እንድታደርግ አይደለም ስትላት አማልደኝ ብለህ ስትላት ጸሎትህን ስታ ወደ እግዚአብሔር እንዳቀረበችልን ምንም መረጃ የለህም እኮ። እግዚአብሔር ያርገው አያርገው እኔ አላውቅም። ለምን አውቃለሁ አንተ? አዎ ትሰማለች። ለምን ፈጣሪ ፈቅድላታል? ከዛ በፊት ሰምታ ከሶሪያ ሰዎች በፊት ሰምታ ታውቃለች?
ምን አልከኝ? ለሶሪያ ሰዎች ከመጸለይ በፊት ከዛ በፊት ለኢትዮጵያ ወይ ደግሞ ስለ ራስ ጸልየ ሰምታ ታውቃለች? አዎ። ኦኬ። ለምሳሌ ለኢትዮጵያ ሰዎች ጸልየ ሰምታ ታውቃለች? ለኢትዮጵያ ሰዎች ሳይሆን ለቤተሰቦች ይጸልይ። ለቤተሰብህ ስትጸልይ ሰምታ ታውቃለች ከዚህ በፊት አይደል? አዎ። ለሶሪያ ሰዎች ስትጸልይ ግን አልሰማችም? አልተሳካም። ለምንድን ነው እነዚህ የኢትዮጵያ ሰዎች ቤተሰቦች ኢትዮጵያውያን ስለሆኑ እነሱ አረባውያን ስለሆኑ ነው ወይስ ምንድነው ችግሩ? ለቤተሰብ ሰምታ ለነሱ የማትሰማበት ምክንያት አድሎ ታደርጋለች? ኢትዮጵያውያን የአስራት ልጆቿ ስለሆኑ እነኚህ የአስራት ልጆቿ ስላልሆኑ ይሆን? እንደው ምናልባት እንደዛ እንጠርጥር። እሺ፣ ለድጋሚ ለኢየሱስ ክርስቶስ ኢንተርሲድ ልታረግ አልጠይኩም። ጸሎቴን ወደ ኢየሱስ ክርስቶስ አቅርቤያለሁ ብለህ ብትለኝ ትሄዳለህ። አልጠይኩም። ምንድን ነው አታክ የምታደርገው? እኔ አልገባኝም። አልጠይኩም። የጠየቅኩህ ጸሎትህ ይሰማል ወይ ብዬ አልኩህ። አዎ አልከኝ። ወደ ማርያም ትጸልያለህ ወይ ብዬ ስለ አውቄ ነው የምጽፈው። በይዘው ወደ ማርያም ትጸልያለህ ወይ ብዬ ስለ አዎ። ኦኬ። አንዱ ለአንዱ ይጸልይ ብሎ ባለው መሰረት እሷ ለእኔ ትጸልይልኛለች እንጂ መኮንን ግን ለእሷ አይጸልይም። እና ወደ ማርያም ትጸልይልሃለች ብዬ ስለ ወደ ማርያም ትጸልያለህ ብዬ ስለ አዎ አልከኝ። ለምን ጸልየህ ታውቅ ነበር? ለኑሮ ለትምህርት ብዬ ስለ ለሶሪያ ሰዎች አልከኝ። ኦኬ። ለሶሪያ ሰዎች ስትጸልይ ጸሎቴ አልተሰማም እና እስካሁን ድረስ እያለቁ ነው እየሞቱ ነው አልከኝ። ኦኬ። ምንድነው ምክንያቱ? ጸሎትህ ይሰማልሃል ወይ ብዬ ስለ አዎ አልከኝ። መልሱ ማለት ነው አዎ ይሰማልኛል አልከኝ። ጸሎትህን ያቀረብከው እንግዲህ ወደ ማርያም ስለሆነ ማርያም ጸሎትህን ሰምታለች ብዬ ስለ አልሰማችም አልከኝ። እስካሁን ድረስ እየተገደሉ ነው አልከኝ። ኦኬ። ከዚህ በፊት ማርያም ጸሎትህን ሰምታ ነበር ብዬ ስለ ለቤተሰቤ ሰምታኝ ነበር፣ ለሶሪያ ሰዎች ግን አልሰማችኝም አልከኝ። ምንድነው ችግሩ? ቤተሰብ ኢትዮጵያውያን ስለሆነ የኢትዮጵያ አስራት አይደል የተሰጠችው ለማርያም? ታምናለህ አይደል? እንደዛ የአስራት ልጆቿን ምናልባት እያዳነች ለሶሪያ ሰዎች አረቦች ሆኑ ብላ አድሎ አድርጋ ይሆን? ለምን ያልሰማችሁ? ወይስ አንተ ጋር ነው ችግሩ ያለው? እሺ፣ እንደገና ሁሉም ነገር ጸሎት ሲጸለይ ይሆናል ማለት አይደለም። የእግዚአብሔርን ነገር እኔ አላውቅም። እኔ ስለ እግዚአብሔር አይደል የጠየኩህ፣ እኔ ስለ ማርያም ነው የጠየኩህ። ወደ እግዚአብሔር ጸለይኩ ብለህ አላልክም። እስካሁን ድረስ ወደ እግዚአብሔር ጸለይኩ አላልክም። ወደ ማርያም ነው ጸለይኩ ነው ያልከው። ጸልይልኝ ነው የምላት። እመቤታችንን አንተ የጸለይከው ወደ እሷ ነው የጸለይከው። መጽሐፍ ቅዱስ ያስተምራል። ያው መጽሐፍ ቅዱስ ላይ የሰውን ጸሎት ሰጡ ይላል። እሱ መልስልኝ። የማንን ጸሎት ለእግዚአብሔር ሰጡት? አድምጠኝ። መጽሐፍ ቅዱስ ያስተምራል አይደል? ወደ ማርያም እንድትጸልይ መጽሐፍ ቅዱስ የሰውን ጸሎት ሰጡ ይላል። ለፈጣሪ ወንድሜ ስማኝ፣ የጠየኩህን ብቻ መልስ። ወደ ማርያም እንድንጸልይ መጽሐፍ ቅዱስ ያስተምራናል ነው ያልክ ስትል የሰማው? ለሁሉም ሴንቶች ኢንተርሲድ እንዲያደርጉልን መጠየቅ መጽሐፍ ቅዱስ ያስተምራል። እኔ የጠየኩህን መልስልኝ። ወደ ማርያም የሚሆን ወደ ሌሎች ሰዎች እንድንጸልይ መጽሐፍ ቅዱስ ያዛል ነው እያልከኝ ያለኸው አይደል? ሁሉም ግሎሪፋይድ ሆኖ ከኢየሱስ ክርስቶስ ጋር ያሉት ሴንቶች ኢንተርሲድ ማድረግ ይችላሉ። ኦኬ። ስለዚህ ሰዎች ወደ ሰዎች ይጸልያሉ ማለት ነው። ኢንተርሲድ እንዲያደርጉልን ይጠይቃሉ። ኢንተርሲድ ማለት ማማለድ ማለት ነው አይደል? ለምልጃ ለማስታረቅ ነው አይደል? ኢንተርሲድ አትበለኝ ብራዘር። ኦኬ። እኔ አሁን ጸሎቱ ከሰው ወደ ሰው ይጸልያል እያልከኝ ነው አይደል? ጸሎት ማለት አስክ ማድረግ ማለት ነው። አስክ እናደርጋለን ኢንተርሲድ እንዲያደርጉልን። ኦኬ። አንተ ማርያምን ወደ ማርያም ትጸልያለህ ወይስ ምንድነው እያደረክ ያለው? ጸሎት ማለት ድጋሚ አስክ ማለት ነው እና ኢንተርሲድ እንድታደርግልን እንጠይቃለን። ይኸውላችሁ ወገኖች እንግዲህ እንዲህ አይነት ትውልድ ነው የገጠመን። ይኸውልህ እየጠየኩህ ያለሁት ቅድም ወደ ማርያም ጸልያለሁ አለ፣ አሁን ደግሞ አስክ አደርጋለሁ አለ፣ በኋላ ደግሞ አክሮባት አደርጋለሁ ይላል። ጸሎት ማለት አስክ ማለት ነው። የተጠየቀውን መልስልኝ። ሰው ወደ ሰው ይጸልያል? እንግዲህ መጽሐፍ ቅዱስ ያስተምራል። እሺ አንተ ሰው ነህ አይደለ? መኮንን ሰው ነህ? መኮንን ሰው ነው መሰለኝ። ማርያምም ሰው ነች አይደል? ማርያም ሰው ናት። መኮንን ወደ ማርያም እንዲጸልይ መጽሐፍ ቅዱስ ያስተምረዋል? መኮንን ወደ ሁሉም ሴንት መኮንን ወደ ማርያም እንዲጸልይ መጽሐፍ ቅዱስ ያስተምረዋል? አዎ። የቱ ጋር ምዕራፍ ቁጥር መጽሐፉ ነገር ጥቅስ? ሬቨሌሽን 5:13 ሬቨሌሽን 5:13 ራእይ ማለት ነው። ያ ኦኬ
5:13 ይቅርታ አይ አውጥቻለሁ 5:8 ማለት ፈልጌ ነው። ይቅርታ 5:13 አውጥቻለሁ። ተሳስቼ ነው 5:8 ማለት ፈልጌ ነው። 5:8 እሺ ምን ይላል? መጽሐፉን በወሰደ ጊዜ አራቱ እንስሶች 24ቱ ሽማግሌዎች በበጉ ፊት ወደቁ፣ እያንዳንዳቸውም በገናና የቅዱሳን ጸሎት የሆነ ዕጣን የሞላበት ወርቅ ያዙ ይላል። የቱ ጋር እነማን ናቸው? ሰው ማን ናቸው? ሰው እኔ ጥያቄ ሰው ወደ ሰው ይጸልያሉ ብዬ ስለ አዋልከኝ ማርያም ሰው ነች ወይ? አዎ ሰው ናት። መኮንን ሰው ነው? ሰው ነው። ሰው ወደ ሰው የሚጸልይበትን አምጣ ብዬ ስለው ራዕይ መጽሐፍ ምዕራፍ 13 ምዕራፍ 5 ቁጥር 13 አለኝ። ማን ምዕራፍ 15 ቁጥር 13 አለኝ። 13 ነው ተሳስቼ ነው አለ። 8 ነው ያስኩለት። ራዕይ መጽሐፍ ምዕራፍ 5 ቁጥር 8 ላይ መጽሐፉን በወሰደ ጊዜ አራቱ እንስሶች 24ቱ ሽማግሌዎች በበጉ ፊት ወደቁ፣ እያንዳንዳቸውም በገናና ቅዱሳን ጸሎት የሆነ ዕጣን የሞላበት ወርቅ ዕቃ ያዙ ይላል። የቱ ጋር ነው ሰዎች ወደ ሰዎች እዚህ ጋር የጸለዩት? እንትን ከፈጣሪ ውጭ ጸሎት ይዘው ወንድሜ ወደ አክሮባታት ስራ አምጣው። ይኸው ቁጥር 13 ተሳስቼ ነው ብለህ ስትል ቁጥር 8 ይዤልሃለሁ። ሰው ወደ ሰው የጸለየበት የት አለ? መኮንን ወደ ማርያም እንደሚጸልይ መኮንን ወደ ማርያም እንዲጸልይ መረጃ በላይ ያመጣው ራዕይ መጽሐፍ ምዕራፍ 5 ቁጥር 8 ነው። አምጣ፣ ይኸው ተነቦልሃል። አፍተ ነው መልስ። Now when he had taken the scroll, the 4 living creatures and 24 elders fell down before the Lamb, and having a harp and golden bowls full of incense, which are the prayers, ጸሎት የሰው ጸሎት በእንግሊዝኛ ነው ያነበብከው። አማርኛው የሚለውም ማለት ነው። እኔ በአማርኛ ከነበብኩልህ አማርኛውና እንግሊዝኛው ተመሳሳይ ነው ማለት ነው። ስለዚህ በእንግሊዝኛ ስላነበብከው ምንም የሚመጣ ለውጥ የለም። አሁን ሰው ወደ ሰው የጸለይበትን እዚህ ጋር አሳየ። የሰውን ጸሎት እነዚህ ሴንቶች ለማን እየሰጡ ነው? ለላሙ እየሰጡ ለኢየሱስ ክርስቶስ። ሴቶች አሉ እንደዚህ ጋር ለኢየሱስ ክርስቶስ የሰጡ ነው ጸሎት አሉ እዚህ ጋር። ምን ሴቶች ነው ሴንቶች ነው ያልከው? ሴንት ነው ያልኩት። ሴንት ኦኬ፣ እሺ ቅዱሳን ማለት ነው። እኔ እየጠየኩ ያለሁት ቅዱሳን ሰዎች የሰዎችን ጸሎት ወደ እግዚአብሔር ነው። እኔ የጠየቁ ጥያቄ ሰው ወደ ሰው የሚጸልይበትን አምጣ ያልኩ። መኮንን ወደ ማርያም እጸልያለሁ ብለሃል። የትኛው ወደ የትኛው ነው የጸለየው እዚህ ጋር? እሺ እዚህ ጋር ያሳዩ ያለሁት ከእግዚአብሔር ውጪ የትኛው ወደ የትኛው ነው ያሳየን ነው። እዚህ ጋር ንገረኝ። የትኛው ወደ የትኛው ነው የጸለየው? ማን ወደ ማን የጸለየው? እሺ 4 ሊቪንግ ክሪቸሮቹ እና 24 ኤልደሮቹ አንዴ 24 ሽማግሌዎች ኦኬ። እሺ 24ቱ ሽማግሌዎች ሌላ ማን ነው? ሌላ እና 4 ሊቪንግ ኤልደርስ አራቱ እንስሶች 4 ሊቪንግ ክሪቸርስ አራቱ እንስሶች ኦኬ። እነዚህ ሁለቱ ናቸው የጸለዩት አንድ ወደ አንዱ አይደለም። እነሱ ለኢየሱስ ክርስቶስ የሰውን ጸሎት ይሰጣሉ ነው የሚለው። ብራዘር እኔ ጠየቅኩህ ሰው ወደ ሰው የሚጸልይበትን አሳየን ያልኩህ እንጂ ልብ ብለህ ስማኝ። አማርኛ በደንብ ትሰማለህ። መኮንን ወደ ማርያም የጸለየበትን 24ቱ ሽማግሌዎች ለአራቱ እንስሶች ነው የጸለዩት። እንደዛ አይደለም የሚለው። እንደዛ አይደለም። ጥያቄን አግኝተዋል አይደል? ጥያቄን አግኝተዋል። 24ቱ ሽማግሌዎችና አራቱ እንስሶች ለኢየሱስ አቀበሉ ነው። እኔ ለኢየሱስ አቀበሉ ተቀባበሉ ብሎ የሚል የእግር ኳስ ጨዋታ አይደለም ያዝ ነው። እኔ ጠየቁ መኮንን ወደ ማርያም እንዲጸልይ የሚፈቅድለት የመጽሐፍ ቅዱስ ክፍል አምጣ ብዬ ስለ ራዕይ መጽሐፍ ምዕራፍ 5 ቁጥር 8 ጠቅሳልኛል። ሄደን እዚህ ጋር ስናነብ አንዱ ወደ አንደኛው ወደ ሌላኛው ፍጡር ወደ ፍጡር ሲጸልይ እዚህ ጋር ይታያል። እነሱ የሰውን ጸሎት ፍጡር ወደ ፍጡር ሲጸልይ ይታያል ወይ? የሰውን ጸሎት ለኢየሱስ ክርስቶስ ሰጡ ሲል ማየት እንችላለን። ልብ ብለህ ስማኝ። ፍጡር ወደ ፍጡር ሰው ወደ ሰው ሲጸልይ ይታያል እዚህ ጋር? አዎ ይታየኛል። የት አለ ሰው? የት አለ ሰው? 24 ሽማግሌዎች ሰዎች ናቸው፣ ከሰዎች የተዋጁ ናቸው። ሌሎች የታወቁ እነሱ 24 ሽማግሌዎች ምንድን ናቸው? ከሰዎች የተዋጁ ናቸው፣ ቅዱሳን ሰዎች ማለት እኮ። እነሱ ምንድነው ለኢየሱስ ክርስቶስ የሚሰጡት? የሰውን ጸሎት የሰጡ አይደለም? አድምጠኝ። እኔ ጠየቅኩህ ልብ ብለህ ወደ ሽማግሌዎች ወደ እነዚህ 24ቱ ሰዎች የጸለዩትን ሰዎች አሳየኝ። አንተ ወደ ማርያም እንደምትጸልየው ለ24ቱ ሽማግሌዎች 24ቱ ሽማግሌዎች አድምጠኝ ብራዘር፣ አድምጠኝ። 24ቱ ሽማግሌዎች ሆይ
እባካችሁ እንዲና እንደዚህ እንዲያደርግልን እግዚአብሔርን ጠይቁልን ብለው አንተ ማርያምን እንደምትጠይቃት እነሱ የጠይቁበትን ክፍል አሳየኝ። ያ እሺ፣ እሱ ስታነበው የሰውን ጸሎት ሰጡ ይላል። አምጣ ወንድሜ፣ እሱ ስታነባት በበና አማርኛም ገዙን 8:3 ራእይ 8:3 አይ ይሄን ጨርስ። ራሱ ይላል። ይሄን ጨርስ ብራዘር፣ ራሱ ይላል። አንተ እኮ ነህ አንድ ማድረግ ያልቻልከው። ራእይ 8:3 ገና 3 ክፍል አካፍለ ነው ማነው ገልጠን ሄደው። ይሄን ጨርስና እዚህ ጋር ያሉትን ጨርስና ከዛ ደግሞ እንሄዳለን ማለት ነው። እዛ ይፈልግ ግን ይሄኛው የታለ ራሱ ይላል። እነዚህ 24ቶቹ ወንድሜ የጠየቅኩ ክፍል ላይ ቆማ አውራ ብዬ ስለ ራእይ 8 አትበለኝ። ራእይ 5:8ን በመጀመሪያ ጨርስና ከዛ ራእይ 8:3ን ደግሞ እንሄዳለን ማለት ነው። እሺ ራሱ ክፍል ላይ አልተጠየቅም። ለኢየሱስ ክርስቶስ ጸሎት ሰጡ። ሚዩት አድርጌያለሁ። አማርኛ መስማት እየቻልክ ስላልሰማ ማለት ነው። ይሄ የኦርቶዶክሳውያን ጠባይ ነው። ስትጨነቁ ስትያዙ ራሱ ትለኛለህ። ብራዘር ራእይ 5:8ን ሰው ወደ ሰው የጸለይበትን አሳየኝ እዚህ ጋር መጀመሪያ፣ ከዛ ወደ ራሱ እንሄዳለን ደግሞ ማለት ነው። እዚህ ሰው ወደ ሰው የጸለይበትን አንተ ወደ ማርያም እንድትጸልይ መመሪያ የሆነ ሰው ወደ ሰው የጸለይበትን አሳየኝ። እሺ ከዛ ድራይቭ ማለት ከዛም ራሱ ከዛ ደግሞ አትበል። አሁን አሳየኝ። አሁን ሚዩት አድርጌያለሁ። አሳየኝ። እዚሁ የጠቀስከው ጥቅስ አንተ ነህ። አንተ መኮንን ወደ ማርያም ትጸልያለህ። ለዚህ ማረጋገጫ እንዲሆን መረጃ ስጠኝ ከመጽሐፍ ቅዱስ ራእይ 5:8 ጠቅሳለሁ። ኦኬ ልክ እንዳንተው መኮንን ወደ ማርያም እንደጸለየ ሰዎች ወደ ሰዎች የጸለዩበትን ከዚህ ክፍል ላይ አምጣ አሳይ። ታስወራኛለህ ወይስ ኢንተራፕት ታደርጋለህ? ከዚህ በኋላ ራሱ ምናምን ነገር አትበላ። ጥያቄ ላይ ማለት ነው ማስወራ። ያ ድጋሚ እንዳልኩክ እነዛ 24 እንትኖቹ እና 4 ክሪቸሮቹ የሰውን ጸሎት ለኢየሱስ ክርስቶስ ይሰጣሉ። ጥያቄ ምን ነበር? ስለዚህ በሱ ድራይቭ ማድረግ ይችላል። ጥያቄ ምን ነበር? ያ ለሰው አንተ ለማርያም እንደምትጸልየው ሰው በሰው እዚህ ጋር ተጸልዮላቸው እንደሆነ አሳየኝ ትለኛለህ። እኔ ጥያቄ አድምጠኝ። አንተ ወደ ማርያም እንደምትጸልየው ሰዎች ወደ ሰዎች እንዲጸልዩ ያለበትን አሳየኝ ነው ብያልኩ። ኦኬ አንተ ይሄን ያመጣው ምንድነው? 24 ሽማግሌዎችና 4 እንስሶች ያቀብላሉ አልከኝ። ለማለ ኢየሱስ ኦኬ ያቀብላሉ። እኔ ስለመቀባበል አይደለም የጠየኩ። እኔ አንተ ማርያምን ተለምናታል አይደል? ትጸልያለህ ወደሷ። ያ ኢንተርሴት አደረገልኛለች እኮ ተለምናታል አይደል? 5:8 እንደሚለው ራእይ የጠየኩን ስማኝ። ካልሆነ አስወርድሃለሁ፣ በታይ ትወርዳለህ። ምክንያቱም ለምጠይቀው ጥያቄ ቀጥታ መልስ ስለማሰጠኝ ጫጫታ ስለፈጠርክ የኦርቶዶክሳውያን ጠባይ ነውና እታች ውረድ ወንድምዬ። ቴንክ ዩ አትድከም። እታች ውረድ። ምክንያቱም በጣም ብዙ ታግሻለሁ። ለአነበብከው ጥያቄ የሚመጥን መልስ አይደለም የምትሰጠው። ወይ ጠይቃለሁ፣ ለምጠይቀ ጥያቄ የሚመጥን አቻ የሆነ መልስ አይደለም የምትሰጠኝ። በጣም ብዙ ታገስኩ። እኔ መኮንን ወደ ማርያም ይጸልያል፣ ይለምናል፣ ጸሎትና ልመናን ያቀርባል። ልክ እንደዚሁ አንተ ወደ እሷ ጸሎትና ልመናን እንድታቀርብ መጽሐፍ ቅዱስ ያስተምርሃል ወይ ብስል አዎ ያስተምረኛል አልክ። የትኛው ነው? ራዕይ መጽሐፍ ምዕራፍ 5:8 እዚህ ጋር አሁን ሰው ወደ ሰው ጸለየ ብሎ የሚል ነው ማሳየት ያለብህ። ምክንያቱም መኮንን ወደ ማርያም እንደጸለየ ማለት ነው። ልታሳይ አልቻልክም፣ ልትደበቅ ነው የፈለግከው ማለት ነው። እና ይሄ የኦርቶዶክሳውያን ጠባይ ነው። ስትያዙ እንደዚህ ነው የምትሆኑት ማለት ነው። እና በዚህ ይረዳሃለሁ። ሌላ ሰው ይግባ። ምንም ጫጫታ ነው የሚሆነው ከዚህ በኋላ። ይኸውላችሁ ስትገቡ ኦርቶዶክሳውያን ለምትጠይቁን ጥያቄ የሚመጥን መልስ ልንሰጣችሁ ግዴታ መሆን አለበት። እንደገባ ሚዩት አታርግ ብራዘር። እታች ውረድ፣ አትደበቅ። ስትገቡ አትደበቁ። እሺ አስገባው እንደገባ ተደበቀ። ይሄ ማለት ሪፖርት ሊያደርግ ማለት ነው። ሎክ እናንተ ገብታችሁ ስትጠይቁን ለምሳሌ አበበ በሶ በላ ብላችሁ አንስታችሁ አረፍተ ነገር። በሶ ማለት ምን ማለት ነው? ኤርሚያስ ከምንድን ነው የሚሰራው በለ ጥያቄ ጠየቀኝ። በሶ ከምን እንደሚሰራ ኤርሚያስ ቀጥታ ነው መልስ መስጠት ያለበት። እንደ ምሳሌ ሳመጣ ማለት በሶ ከምን እንደሚሰራ ነው ያንተ ጥያቄ። በሶ ከምንድን ነው የሚሰራው ነው። በሶ ከምንድን ነው የሚሰራው ብለህ ስትጠይቀኝ አንተ ማንጎ ጁስ
ፍሪጅ ውስጥ አስገብተህ ትንሽ አቀዝቅዘህ አውጥተህ በበረዶ በጥብጠህ ብትጠጣው አይባልም። ለጥያቄው የሚመጥን መልስ አልሰጠሁም ማለት ነው። እንደዛ ብዬ ብል አንተ መቼ ስለ ማንጎ ጠየቀኝና የጠየቀኝ ማንጎ ጁስ እንዴት ይሰራል አይደለም። የጠየቀኝ በሶ ከምን ይሰራል ነው፣ እንዴት ይሰራል ነው። ኦኬ እሱኛውን ደግሞ አልሆን ብሎ ሲል እሺ በሶ ከምን ይሰራል ነው የኔ ጥያቄ። እባክህ ስማኝ ኤርሚያስ ብለህ ስትለኝ በሶ ነው ያልከኝ ብዬ እጠይቃለሁ። አዎ ይገርማል። መረብ ስጋ ቤት ሄደን ለቅቅል የሚሆን አጥንት ይዤ መጣው። እግዚኦ ኧረ እባክህ በሶ ከምንድን ነው የሚሰራው? ጥያቄ ነው። አይ ምን አንድ ደቂቃ እኮ አልሰጠኸኝም ምናምን ነገር እንደዚህ እኮ ነው የሚሉት። እንደዚህ ነው አንድ ልታስወራኝ አልቻልክም እንዴ? እንዴት ብዬ ላስወራ? የጠየቅኩ በሶ ከምን ይሰራል ነው። አንተ የምታወራኝ ማንጎ ፍሪጅ ውስጥ ገብቶ ቀዝቅዞ ሲጠጣ ሸጋ ነው ትለኛለህ። መልስ ስጠኝ ለጠየቅኩት ጥያቄ ተገቢ ምናምን ብዬ ስልህ ወይ ስትለኝ ሉካንዳ ቤት ሄጄ የገዛሁት አጥንት ለቅቅል እንዴት ጥሩ መሰለህ ብለህ ትላለህ። ይሄ ማለት ታዲያ አሁን ጥያቄ ለተጠየቀው ጥያቄ ተገቢ መልስ ሰጠው ማለት ነው? አልሰጠውም። ኦርቶዶክስ እንደዚህ ናቸው። ማርያም ታማልዳለች ብሎ የሚል መጽሐፍ ቅዱስ ውስጥ አለ ይለዋል። እሺ አለ፣ አምጡ ጥቅሱን አሳየን። ኢየሱስ ክርስቶስ ማርያም አታማልድም ማለት ብሎ ኢየሱስ ክርስቶስ እኮ እናቱ ናት ይላል። ሰውዬ እኛ አያቱ ናት አክስቱ ናት አላልንም። የተጠየቀው ማርያም ታማልዳለች ነው። እናቱ ናት አይደለችም ይልሃል። እንዲህ ኧረ እባክህ ለተጠየቀው ጥያቄ መልስ ስጥ። መልስልኝ አንተ እናቱ ናት እናቱ አይደለችም ይልሃል። ኦርቶዶክሳውያን ይመጡና ትልቁ እውቀታቸው እነሱ ይሄ እኛ እናቱ አይደለችም ብለን ያልን ይመስል ማለት ነው። መኮንን ለማርያም ይጸልያል፣ ይለምናል፣ ይለማመናል። ይሄ ማለት ማርያም ሰው ነች፣ እሱም ሰው ነው። ሰው ወደ ሰው ይጸልያል አለ። ሰው ወደ ሰው ይጸልያል ብሎ የሚለውን ሄደና መጣና እንዳተጋላችሁ ሽማግሌዎቹ ሰዎች ናቸው። 24ቱ ሽማግሌዎች የሚባሉት አራቱ እንስሶች ደግሞ ኪሩቤሎች ናቸው፣ ሰው አይደሉም። የማይገናኝ መልስ። የኔ ጥያቄ ሰው ወደ ሰው ይጸልያል ወይ? የሱ መልስ ሽማግሌዎቹን ከእንስሶቹ ጋር በዚህ በእንስሶች መንፈስማ ደግሞ ተለክፈውልሃል አልኩ። የሰማዩ እንስሶች አራቱ እንስሶች አይደለም። እኔ የምድር እንስሳ ይሁን አላውቅም እነሱ የሚያወሩት። የአራቱ እንስሶች ግን እነዚህ ኪሩቤሎች ናቸው፣ የእግዚአብሔርን ክብር የሚሸከሙ ቅዱሳት ፍጥረታት ናቸው። እንዴ ሰው ወደ ሰው ይጸልያል። አንተ ሰው ነህ፣ ማርያም ሰው ነች። አዎ። አንተ ወደ እሷ ትጸልያለህ፣ ትለምናለህ። አዎ። ኦኬ። ለዚህ የሚመጥን መልስ አለ መጽሐፍ ቅዱስ ላይ? እንዴታ! የት ነው ያለው ክፍል? ራዕይ መጽሐፍ ምዕራፍ 5 ቁጥር 8 አሳየኝ። 24ቱ ሽማግሌዎች ከአራቱ እንስሶች ጋር ያቀብላሉ፣ ይቀባበላሉ፣ ሃትሪክ ይሰራሉ ምናምን ነገር ይላል። አልተጠየቅም ወንድምዬ። ለመመለስ ጥያቄ መስማት አለባችሁ። ከሰማችሁ በኋላ ለጥያቄ የሚመጥን መልስ አምጡ። ኦኬ እሺ፣ ሰላም ነው። እግዚአብሔር ይመስገን። ያዕቆብ ነው ጃኮብ? አዎ ያዕቆብ። እንኳን ደህና መጣህ። እንኳን ደህና ቆየህ። ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ። እሺ፣ አረስቱን አይተዋል? ቅድም ነው አላዩት? አሁን ጌታችን ኢየሱስ ክርስቶስ ያማልዳል። ጌታ ኢየሱስ ክርስቶስ ያማልዳል። በምን አንጻር? በምንም አንጻር ይሁን ያማልዳል። እኔ ነበር ጥያቄ ልጠይቅ የገባሁት እኮ። መጠየቅ ይችላል? አይ በለው ነገር የለም ወንድምዬ። ያማልዳሉ ትጠይቃለህ? አይ ልጠይቅና ከዛ በኋላ ትጠይቃለህ። ግድ የለም እንግዲህ አንዴ መቼም የመዋረድ ዘመን ሆኖባችኋል። እንደ ጀግኖቹ ጠይቀኝ ብለህ ገባህ አይደል? ስጠይቅህ ደግሞ አይ እኔ ነበርኩ እኮ ልጠይቅህ። እኔ በእንግሊዝኛ ነው ያነበብኩት። ያዕቆብ ይሄ ያዕቆብ ጨዋታ አይደለም። ኢየሱስ ክርስቶስ ያማልዳል ወይ? አንተ ትጠይቀኛለህ የፈለግከውን ጥያቄ። አማርኛ ያማልዳል የሚለውን ፍቺ አላውቅም፣ ትነግረኛለህ። እኔ በእንግሊዝኛ ነው። ኢየሱስ ክርስቶስ ያስታርቃል፣ ከእግዚአብሔር አብ ጋር አስታርቆናል አይደል? ታርቀናል ወይስ አልታረቅንም? አሁን ያስታርቃል። ታርቀናል ወይስ አልታረቅንም? አሁን ያስታርቃል። ለጠየኩት ጥያቄ መልስልኝ። ጊዜ አትፍጭ፣ ካልሆነ ታይ ትወርዳለህ። አሁን ያስታርቃል። ታርቀናል ወይስ አልታረቅንም? እሺ እታች ውረድ። ሌላ ሰው ካለ ነው ግቡ። ኦኬ ሌላ ሰው ካለ ነው ግቡ ወገኖች። ምላሳችሁ እንደዚህ ሲተሳሰር ሳይ በጣም ደስ ይለኛል። እውነቴን ነው የምልህ። ምክንያቱስ ወይ አትማሩ ወይ አታነቡ፣ ዝም ብሎ በቃ ስድብ ብቻ ማለት ነው። የእናንተ ሙያ
ጴንጤ መናፍቅ ነው። በዛ ወጥቶ በዚህ ገብቶ ነው። ጴንጤው ደግሞ መጽሐፍ ቅዱስ ያነብ ከረመ። አሁን ስትጠየቁ እኔ ልጠይቀህ እንጂ የገባሁት አንተ ልጠይቀኝ አይችልም ብሎ የሚል ማለት ነው። ኦኬ ኦኬ። ጥያቄያችን ኢየሱስ ክርስቶስ ያማልዳል ወይ? አዎ ካልከኝ፣ አይ አይደለም ካልከኝ፣ ማርያምስ ታማልዳለች? የሁለቱንም በአንድነት አድርጌ እንጠይቀው። ዳጊ አለ? ኦኬ ኦኬ። ቢኒያው ቀጥሉ አንዴ። እሺ ወንድምናት ችግር የለ። እንግዲህ ዛሬ የተገለጡት የእንግሊዘኞቹ ናቸው እያለ ነው፣ ግን የሉም። እንደዛም ሆኖ ማለት ነው መግባት ትችላላችሁ። በምልጃ ላይ በነገረ ምልጃ ላይ ሀሳብ ያላችሁ ማርያም ትማልዳለች ብላችሁ የምትሞግቱ፣ ኢየሱስ አይማልድም ብላችሁ ደግሞ የምትሞግቱ ለመግባት ትችላላችሁ። በርዕሱ ላይ ማለት ነው። በተረፈ እንግዲህ ያው ምልጃን በተመለከተ እኛ ሁሌ የምንለው አንድና አንድ ነው። ጌታ ኢየሱስ ክርስቶስ ይማልዳል። አምላክ ነው፣ እንዴት ይማልዳል? ፈራጅ ነው፣ ፈጣሪ ነው፣ እንዴት ይማልዳል ትላላችሁና በአንድ በኩል አምላክም ነው ሰውም ነው ትላላችሁ። ምልጃው ላይ ስትመጡ የሰውነቱን ባህሪ አትቀበሉትም ማለት ነው። በሰውነቱ ይማልዳል፣ በአምላክነቱ ይፈርዳል። ይህ መጽሐፍ ቅዱስ ነው። ችግሩ ከመጽሐፍ ቅዱስ ውጭ ማውራት መናገር ነው ችግር የሚያመጣው እና ጥቅስን ራሱን የሚወክለውን ጥቅስ አውዱን የያዘ ጥቅስ ስለማጠቅሱ ደግሞ ትቸገራላችሁ። ኤርሚ አሁን ዳጊ ሲያወራ ነው ትዝ ያለኝ እና ቅድም ሲናገር የነበረው ልጅ ጸልይልኝ እላታለሁኝ ሲል ነበር። ሰምት አስተውለው ከሆነ ማለት ነው። እንዴት እግዚአብሔር በመልእክተኛ ነው እንደ የሚጸልየው ጸሎት? ይህንም ብለው ለቄሶቹ ለወዳቸው ሞሚያ የሰሩት የፈጠሩት ነገር አለ። ህዝቡ በጣም የሚያሳዝነው ይኸውልህ፣ ይህ እጅግ የተበዘበዘና የተዘረፈ ነው ይላል ኢሳያስ ሲናገር ማለት ነው። ነብዩ ኢሳያስ ሲናገር ይህ እጅግ የተበዘበዘና የተዘረፈ ነው ይላል። በዚያ ዘመን የነበረው ትውልድ የእግዚአብሔርን ቃል የጣለ ትውልድ ስለነበረ ማለት ነው። በማን ነው የሚበዘበዘው? በማን ነው የሚዘረፈው? እስራኤል። እግዚአብሔር ለእስራኤል እረኛው አይደለም? ይጠብቀው የለ ወይ? አዎ ይጠብቀዋል። ታዲያ ጌታ ጥበቃውን አነሳ ከእስራኤል ላይ? አዎ። በምን ምክንያት? ህጉን ጣሉት፣ ከስርዓቱ ከትእዛዙ ርቀው ሄዱ። ስለዚህ እግዚአብሔር ለመበዝበዝ አሳልፎ ሰጣቸው። በምን ምክንያት? የአምላካቸውን እግዚአብሔርን ቃል ሊያውቁ ስላልወደዱ። አንተም እውቀትን ጠልተሃልና ተብሎ በነብይ እንደተባለ ማለት ነው። ስለዚህ ለመበዝበዝ ተላልፈው ሰጡ። ኦርቶዶክሳውያን ወገኖች ማለት እንደዚህ ናቸው። አንድ ጥምጣም የጠመጠመ ቄስ ተነስቶ እንደፈለገ ይነዳቸዋል። እንደፈለገ። እኛ ጋር ማንም ፓስተር ተነስቶ እንደፈለገ ሊነዳን አይችልም። መብት የለውም። በደም የተገዛ ህዝብ ነው። ሊቀልድብን አይችልም። መጽሐፍ ቅዱስ እናነባለን። እንደ እግዚአብሔር ቃል በትክክል የማይመራን ከሆነ ከዛ ፓስተር ስር ዞር እንላለን፣ ወይ ፓስተሩ ዞር እናደርገዋለን። ከዛ ዞር በል ይባላል ማለት ነው። ሄዳ ቤታ አርፈ ተቀመጥና ጊዜ ውሰድ በእግዚአብሔር ፊት ጾም ጸልይ ነው የሚባለው።
እንጂ ቸርቹን እያመሰው ዝም አንለው። የእግዚአብሔር ሕዝብ ግራ እያጋባ ዝም አንለው። እነሱ ጋር ግን ይኸውልህ እንደፈለገ እያሏቸው ዝም ይሏቸዋል። ለምን? ስልጣነ ክህነትን አትንካ ከእግዚአብሔር ነው ክህነትን ያገኙት ተብሎ የሚባል አጥር አላቸው። እኔ ከዛ እኮ ካለፈ አላያቸውም። እዚህ እነ ቀሲስ ዲበኩሉ እኔ ነግራቸዋለሁ። ካወገዝኳችሁ እስከ ወዲያኛው ድረስ ማንም አይፈታችሁም፣ ለዘላለም ታስረህ ነው የምትቀረው እኮ እያሉ ነው እኮ የሚያስፈራሯቸው። እሺ አባታችን ይሏቸዋል። ብራዘር የአንድ ቄስና የአንድ ፓስተርን ግዝትና ውግዘት አይደለም መፍራት ያለበት። መፍራት ያለበት በመጀመሪያ እግዚአብሔርን ነው። እግዚአብሔርን ተፈራለህ፣ ታላላቆችን ታከብራለህ። ምን ስለሆነ ነው አስራ ያለው ፈትቻለሁ ምናምን ብሎ የሚል ሄዶ አህያ ይሰር ይፍታ እንጂ እዛ አማኑኤል የፈጠረውን ትውልድ ማን ነው አሳሪ ፈቺ ያደረገው? መታሰርም መፈታትም ካለበት የእግዚአብሔር ቃል ትክክል እንደ እግዚአብሔር ቃል በትክክል ያልሆነ ኑሮ የምንኖር ከሆነ ሊገስጹን ሊመክሩን በመጀመሪያ ሊያስተምሩን ከዛ ሊመክሩን ከዛ ሊገስጹን ካልሆነ እንደ ቤተክርስቲያን አባት እውነት ነው ክርስቶስ በሰጠው ለቤተክርስቲያን በሰጠው ስልጣን መሰረት ሊያወግዙ ይችላሉ እንጂ ቲክቶክ ላይ ይሄን ተናገርክ ብሎ አውግዛቸዋለሁ ካሰርኩ ማንም አይፈታህም ምናምን ነገር እያሉ ማሰራራት ተገቢ አይደለም። እና የህዝብ እጅግ የተበዘበዘና የተዘረፈ ነው ይላል ኢሳይያስ። አሁን እንደዛ ነው እየሆነ ያለው እና ተባረኩ። ቢኒያው ቀጥሉ። እሺ ወንድምነት ጌታ ይባርክህ። ዳጊ የባነሳው መርሳት ላይ አንድ ነገር ልበልና ወንድማችን ነው እታችን የገባለ ከሱ ጋር እንቀጥላለን። መርሳት እግዚአብሔርን የእውነት በጣም እንደሚረሳ አድርገው ነው የሚያስቡት። ታሳስብልናለች ወይ ታስታውስልናለች ሲል ባይዘው መጽሐፍ ቅዱስ ላይ ስለማያነቡ ነው እንጂ መርሳት አንድ ስፍራ ላይ ከአመጽ ጋር ያያይዘዋል። ዘዕብራውያን ላይ እንደሚናገረው ለቅዱሳን ያደረጋችሁትን መልካም በጎነትን ያሳያችሁትን ትህትና ስራ ይረሳ ዘንድ እግዚአብሔር አመፀኛ አይደለም ብሎ አያችሁ። ከአመጽ ጋር ተያይዘዋል። መርሳት፣ መዘንጋት፣ ቸል ማለት የእግዚአብሔር ባህሪ አይደለም። ስለዚህ እግዚአብሔር ዘንድ የሚያደርገውን ተመኝቶም ስለማያውቅ እግዚአብሔር ማንም ሊያወሳው አይፈልግም። አንተ ግን እግዚአብሔርን ሁሉ ጊዜ እንድትጸልይ እንድትነጋገር በፊቱ እንድትወድቅ እግዚአብሔር ይፈልጋል እና መርሳት ባህሪው አይደለም። መርሳት ከአመጽ ጋር ስለሚያያዝ ማለት ነው። እንቀጥላለን። ማን ነው የገባው? ኦዱ ነው የሚለው ወንድማችን ወይታችን። አይ ምንድነው መሰለ አሁን በተደጋጋሚ የሚገቡትን ወንድሞች እህቶች ካያችሁ ሀብቶ እንኳን ደህና መጣ። እሺ አንድ ጊዜ ካየህ ችግሩ ምንድነው መሰለ በመልጃ ዙሪያ ሄደው ብዙ ፕሪሚስስ ብዙ ሎጂክ ሰርተው የሆነ ቦታ ስታክ ያደርጋል። ድምጽ ይሰማል ቢኒ ባይ ዘ ዌይ ያለበት ቦታ ምናልባት አንደርግራውንድ በጣም ይሰማል። እሺ አንድ ቦታ ነው ስታክ የሚያደርግባችሁ ብዙ ሎጂኮች ይሰራሉ። ያው እንግዲህ ካጠባችሁ ካሳደገችሁ ከሚለው ጀምሮ ብዙ ሎጂክ መስራት ይፈልጋሉ። እሱ ችግር የለውም። ሎጂክ ህይወት አይሆንም። ኦርቶዶክሳውያኖች ግን አንድ ማወቅ ያለባችሁ ነገር ሄዳችሁ ያን ሁሉ ሎጂክ ከሰራችሁ በኋላ በመጀመሪያ የማርያምን ምልጃ የቅዱሳንን ምልጃ ለማውራት እንትን ጥቅስ ሲደመር እንትን ሲቀነስ ደግሞ እንትን ኢዚኳልቱ እንትን ብላችሁ ነው ምልጃቸው ላይ የምትደርሱ። መከራችሁን አይታችሁ የሆነ ነገር ገጣጥማችሁ ነው ይማልዳሉ የምትሉት እንጂ እንደ ኢየሱስ ቁርጥ ያለ አሁን በዚህ ሰዓት እየማለደ ስለመሆኑ የሚናገር ግልጽ ያለ እንትን የላችሁም። የሆነ ክሊርሊ የተጻፈ የለም። ኢቭን ቃል በቃል ይሁን እንኳን ባንል እንኳን እንደው ፍንተው ያለ ነገር የለም። በብዙ ስቃይ ተሰቃይታችሁ ነው እንትን ከሆነ ነው ከሱም በኋላ መጨረሻ መደርሱበት ነገር ነው መከራ የሚሆነው። ያዕቆብ 5ን ቅድም ሲያነሳ ሰምታችኋል። አንዱ ስለ አንዱ እንጂ አንዱ ወደ አንዱ ይጸልይ አይልም። ሄዳችሁ ተመልከቱት 5:16 ላይ አንዱ ስለ አንዱማ ኦፍ ኮርስ ይጸልያል እኮ ኦፍ ኮርስ ይጸልያል። እግዚአብሔር ረስቶ ግን አይደለም። ይሄ መታወቅ ያለበት ነገር እግዚአብሔር እየረሳ እየተቸገረን እግዚአብሔር እንዲያስታውስልኝ አይደለም። እኔ ስለ አንዱ ደግሞ ስለኔ የሚጸልየው በክርስቶስ አካል ላይ የተገጠምን ብልቶች ስለሆነን ብልቶች እንዲረዳዱ ኦፍ ኮርስ ትእዛዝ ነው።
አሁን ያንተ ትእዛዝ የት አለ ነው? አጸደ ስጋ ያለው ካጸደ ነፍስ ጋር ካለው እንዲጸልይ ትእዛዙ የት አለ? አይ እነሱ እኮ አሁንም እኮ ከቤተ ክርስቲያን አልተነጠሉም፣ ሕያው ናቸው። ስለዚህ ሕያው ስለሆኑ ኮሚኒኬሽኑ ውስጥ ካለ ብልት ለብልት አሁንም መጸለይ ይችላል እያልከኝ ከሆነ ጥሩ። በአጸደ ነፍስ ያለው ለምንድን ነው ታዲያ በአጸደ ስጋ ወዳለው የማይጸልየው? ለምን ይቋረጣል? ለምን ህጉ ይለወጣል? አሁን እኮ በኦርቶዶክስ ቤት በአጸደ ስጋ ያለው ነው እንጂ ወደ አጸደ ነፍስ ወዳለው የሚጸልየው፣ አጸደ ነፍስ ያለው ግን ወደ አጸደ ስጋ ወዳለው አይጸልይም። ይሄ ማለት ደግሞ ያዕቆብ 5:16 አፕዴት ተደርጓል ማለት ነው። which is አንዱ ስለ አንዱ የነበረው ነገር አንዱ ብቻ ይሆናሉ። ሁለቱ ፓርቲዎች ነበሩ የሚጸልዩት፣ ኤ እና ኤ ወደ ቢ ወደ ኤ ነበረ። ልክ ግን አንዱ በአጸደ ነፍስ ሲሆን ሲሞት immediately ቢ ወደ ኤ እንጂ ኤ ወደ ቢ አይጸልይም። ይሄ ደግሞ የእግዚአብሔርን ቃል አፕዴት ያደርገዋል፣ ይቀይረዋል፣ ትእዛዙን ይቀይረዋል ማለት ነው። ቆይ ግልጽ ላድርግላችሁ። መጽሐፍ ቅዱስ ኤ ለቢ ቢ ላይ እንዲጸልይ ወይም አንድ ብልት ከአንዱ ለአንዱ ብልት እንዲጸልይ ያዛል። ኦኬ ኤ ለቢ ጸልያል ሁሉ ጊዜ ቢ ኦኬ ትእዛዝ ነው፣ ምንም ችግር የለው። ለምን? እግዚአብሔር ስለሚረስ አይደለም፣ እሱን ለማሳሰብ አይደለም፣ ትእዛዝ ስለሆነ ትእዛዝ ነው በቃ ስለሚል ትእዛዙን እንከተላለን። ኤ በስጋ ሞተ፣ አጸደ ነፍስ ሄደ። ከዛ ቢ እንደለመደው ወደ ኤ ጸለየ እንበል። ጥሩ። ትእዛዙ መቋረጥ ስለሌለበት ትእዛዙ የሚለው ኤ ወደ ቢ ወደ ኤ ስለሆነ በአጸደ ነፍስ ያለው ኤ ወደ ቢ ጸልያል ወይ? አይጸልይም። ለምንድን ነው የማይጸልየው? ብዙ ምክንያቶች አሉ። በመጀመሪያ ነገር ስለምን ይጸልዩ ይላል። እስኪ ክፍሉን ሄደን ነው በመድር ላይ ያለ ስለምን ነበር እንድትጸልይ የሚያሳስበው? እስኪ አንድ ጊዜ ክፍሉን ከፍቼ ነው። ይሄንን ነው በቃ ሰበርብር የሚያደርጋችሁ። አይኑ ስትሰሙት ያማል። ግን ምን እናርግ? የእግዚአብሔርን ቃል እኛ አፕዴት አናረግም። እናንተ ናችሁ ለዝናችሁ ለዝክራችሁ አፕዴት የምታደርጉት። ስድብ ከመሰለ ከፍቼ ያሳያለሁ። ቆይ ስማኝ። ከእናንተ የታመመ ማንም ቢኖር ብሎ ይጀምራል ከቁጥር 14 ጀምሮ። የቤተክርስቲያን ሽማግሌዎች ወደሱ ይጥራ፣ በጌታ ስም እርሱ ዘይት ቀብተው ይጸልዩለት። እንግዲህ ሽማግሌዎች የቤተክርስቲያን ብልቶች ናቸው። የሚጸልዩበት ምክንያት የታመመ ስላለ ነው። አሁን ምንድነው የምትነግረኝ? በአጸደ ነፍስ መታመም አለ ወይ? ቢ ወደ ኤ ስለሚታመም ያው በመድር ስላለ ይጸልይ ይሆናል ወደ ኤ። ኤስ ታሞ ነው ወደ ቢ የሚጸልየው ነው? አንተ ብቻ ነህ በቃ በአንድ ዳይሬክሽን ብቻ ይሆናል ጸሎቱ ማለት ነው። ያ ደግሞ ትእዛዙ አይደለም። የእምነት ጸሎት ዲዩን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰርይለታል ይላል ቁጥር 16። እርስ በርሳችሁ ነው እንጂ የሚለው ቢ ወደ ኤ ብቻ አይልም። ኤስ መቼ ነው ወደ እኔ የሚጸልየው? አይ እንዴት ይጸልያል እንዴ? አጸደ ነፍስ ያለ ምን ህመም አለበት ነው ወደ አንተ ይጸልያል? እርስ በርሳችሁ ምን በኃጢአታችሁ ተናዘዙ። አጸደ ነፍስ ያለ ምን ወደ አጸደ ስጋ ወዳለ ምን ኃጢአት ይናዘዛል? እዛ ምን ኃጢአት አለ? ስለዚህ አይቻልም ማለት ነው። ካልተቻለ አቁሟ፣ ይሄን መናፍስ ጠሪነትን አቁመው። እንቀጥለው እስኪ። ትፈወሱም ዘንድ እያንዳንዱ ወደ ሌላው ነው የሚለው ስለ ሌላው የሚለው እያንዳንዱ ስለ ሌላው። በአጸደ ነፍስ እሺ፣ በአጸደ ስጋ ያለው እሺ ይፈወስ ዘንድ ብዙ የሚፈወስበት ጉዳይ ያለው እንበል። በአጸደ ነፍስ ያለው ግን ወደ አጸደ ስጋ ያለው የሚጸልየው ምን ሊፈወስ ነው? እዛ መፈወስ አለ እንዴ? እዛ ህመም አለ እንዴ? ኦኬ ከሌለ ትእዛዙን አፕዴት ማድረግ ስለማትችል ኮሙኒኬት ማድረግ ስለማትችል ኮሙኒኬት ማድረግ ካልቻልክ ደግሞ ዲስኮንቲኒድ ሆኗል ማለት ነው። ምኑ ይሄ ትእዛዝ አሁን እናንተ ይሄን ትእዛዝ እናስቀጥለዋለን ሰማይ ድረስ ነው የምትሉት። ሰማይ ድረስ የሚቀጥል መጀመሪያ ህመም መኖር አለበታ። ሰማይ ድረስ የሚቀጥል ኃጢአት መኖር አለበታ። እዛ ባጸደ ነፍስ የሚኖር ኃጢአት መኖር አለበት የሚያጸልያቸው። ልክ ለማርያም ስትጸልይላት ወይ ደግሞ ማርያም ስለ ያስቆጣሃል ወይ ደግሞ ለተክልዬ ስትጸልይላቸው ተክልዬ እሱማ በል ለኔም በዚህ ኃጢአት ጉዳይ በእናትህ ጸልይልኝ እዚያ አጸደ ነፍስ ላይ ነኝ ያለሁት በል እንግዲህ አንተ ማስበኝ ይሉሃል አይሉህም? እንግዲህ ዛናቸው ወይ በመጀመሪያ የሚለው ራሳቸው ፊክቲሽስ ስለሆኑ እሱ ራሱ ገና ውይይት ይፈልጋል። አሉ ብለን እናስብ። እንደዛ አይነት አቦዬ የሚባሉ እውነት ምድር ላይ ኤግዚስት ያደረጉ ሰው አሉ ብለን እናስብኛ እና ምንም ወንጌል አማኞች ምክንያቱም ሰው መሆናቸውንም ስለምንጠራጠር ግን ሰው ናቸው ብለን እናስብ። አጸደ ነፍስን ያሉት ብለን እናስብ። ከዛ ታመው ይጸልዩልሃል እሳቸው ላንተ በል እንግዲህ ጸልይልኝ ምድር ላይ ያለው ወንድሜ ይላሉ አይሉ? ካላሉ ትእዛዙ አፕዴት ተደርጓል ማለት ነው። ማውራው ግልጽ ነው ወገኖች። ቢኒዬ am I making sense?
እኔ እየተረዳሁ እየገባኝ ነው። ኦኬ ስለዚህ ወንጌል አማኞች እያሉ ያሉት ምንድነው? የጌታ ትእዛዝን አፕዴት አታድርገው ነው። አፕዴት አለማድረጉ ለኦርቶዶክሶች አይጠቅምም፣ ቢደረግ ነው የሚጠቅማቸው። ምክንያቱም ካልተደረገ እርስ በርስ የሚለው ነገር ጋሬጣ ይሆንባቸዋል። አንተ ወደ አቡዬ ትጸልያለህ፣ አቡዬስ ወደ አንተ ይጸልያል ወይ? ካልጸለዩ ትእዛዙን አፕዴት ለማድረግ እየተላላጣችሁ ነው። ለምን አፕዴት ማድረጉ ካህናቶችህን ደሞዛቸውን፣ ክብራቸውን፣ በአንተ ላይ ያላቸውን ኦቶሪቲ ያስቀጥለዋል ወይም ደግሞ አደጋ ይጥለዋል። ከሁለቱ አንዱ ነው የሚሆነው። ዳግዬ ግን የእነሱን ውሸት ለማጽደቅ ብለው እግዚአብሔርን ቃል አፕዴት ማድረግ አለባቸው። ማን የፈቀደላቸውን ለነሱ የእግዚአብሔርን ቃል አፕዴት እንዲያደርጉ? ይሄ መጠየቅ አለበት። አንድ የመጨረሻ ጥያቄ ይሄ ነው። እሺ አሁን ይሄን ግልጽ ነው፣ አልደጋግመውም። በኋላ ላይ ውይይት ላይ ወንድሞቼ እህቶቼ ታነስታላችሁ። ይሄን ከዚህ በላይ አለበል። እሺ ይሄ ልታረጋው አትችልም ወንድሜ። አንተ እንኳን በትጸልይ እኔ ወደ አቡዬ ጸልያለሁ ብለኸኝ ብትጸልይ፣ ወደ ተክልዬ ጸልያለሁ፣ ወደ ዘራብሩክ ምናምን ወደ ፈለክ፣ ወደ ሚናስ፣ ወደ ጣጦስ፣ ወደ ክርስቶስ ሳምራ ጸልያለሁ። ኦኬ ጸልይ። እሷ ግን ወደ አንተ አትጸልይም። ሰው ወደ አንተ ካልጸለየች ትእዛዙን አንተ አፕዴት አድርገው ኢትስ ኦኬ። ከሄዱ በኋላ ግን ዋን ዌይ ይሆናል ጸሎቱ። ድሮ ቱ ዌይ ነበረ፣ ኤ ቱ ቢ ቢ ቱ ኤ ነበር። ከሄደች በኋላ ግን ምን ይደረጋል? እሷ ምንም እንትን ስለሌለ ብለህ አፕዴት እያረከው ይሄ ድፍረት ነው። ተውት፣ እርሱት። እኔ ግን ልንገርህ፣ ቆይ እስኪ እሺ ጸልያችሁ እንበል፣ አንተ ብቻ ጸልይ እንበል። እሺ ዋን ዌይ እናርገው፣ ዋን ዌይ ዲሬክሽን ብቻ ይሄድ ጸሎቱ። ጥሩ ሄደ፣ ይሄ ማለት ተላለፍን ህጉን እንበል። እሺ እንዴት ነው ጸሎትን የምትሰማ ስንላችሁ ምንድን ነው የምትመልሱልን? እንዴው እግዚአብሔርስ እንዴት ነው የሚሰማ ትሉናላችሁ። ማለት አፋችሁ ላይ ነው የማይከብዳችሁ። ለምን? እግዚአብሔርና ፍጡር አንድ ነው። እኔ ፍጡሩ እንዴት ይሰማሃል ስለ እግዚአብሔርስ እንዴት ይሰማሃል እንዴ? የፍጡሩን አቅም ከእግዚአብሔር ጋር አወዳድረ ነው የምትጠይቀኝ? ፍጡሩ እግዚአብሔር ነው፣ እግዚአብሔር ፍጡር ነው እያልከኝ ነው? ምንድን ነው? I don't get it. What are you trying to say? እግዚአብሔርማ መንፈስ ነው። እግዚአብሔር ሁሉ ቦታ ይገኛል። እግዚአብሔር እኮ አይኖቹ በምድር ዙሪያ ሁሉ ያሉ ወንድምዬ። ያላወቀው ነገር እግዚአብሔር ሰው አድርገህ ሆኖ እግዚአብሔርስ ብለህ ከፍጡር ጋር አወዳድረ የምትጠይቀኝ? እግዚአብሔር እኮ የትም ቦታ ይገኛል። እግዚአብሔር እንዴት ታገኘዋለህ ትለኛለህ? የትም አገኘዋለሁ። የትም። ያንተን ፍጡር ግን የት አገኘዋለሁ? እስኪ ንገረኝ። እስኪ ሚናስን የት አገኘዋለሁ? አቡዬን እኔ ለምሳሌ አሜሪካ ነኝ፣ ቢኒ እንግሊዝ ነው። እኔ ጋር የሚመጡት እሳቸው ጋር እኔና እሱ እኩል ብንጸልይ አንጋ ነው የሚመጡት ቀድመው። ሁለቱስ ቦታ መገኘት ይችላሉ ወይ? በመጀመሪያ ነገር አጸደ ነፍስ ያለ በምን አድርጎ ነው? በምን ትራንስፖርት ነው እንደሚንቀሳቀሰው? ወይ መላእክት ነው በለኝና ጌታ ዞት ይንቀሳቀሳል በለኝ። እዛ ሲሄዱ መላእክት ይሆናሉ ካላላችሁ በስተቀር በለኝ። በርግጥ እንደ ነገርም ሰምቻለሁ። ቆይ ኤርሚ ሄድበታል። አሁን ችግሩ የሚመጣው ምን መሰለ? እግዚአብሔርማ በሁሉ ቦታ ይገኛል። ከእግዚአብሔር ጋር ታወዳድረው። የት አግኝተህ ግን ነው አንተ የምትጸልይለት የምትዘምርለት? ባይሰማኝም ብለህ ነው? ያው እንደማይሰማ የታወቀ ነው። ባይሰማኝም ዝም ብዬ ዘምራለሁ ላንተልህ ብለህ ነው? ኦምኒ ፕሬዘንት አይደሉም። ሁሉ ቦታ መገኘት ፍጡራን አይችሉም። የፈጣሪ የሚባል ችሎታ አለ። ቀድሞ እኮ ጠየቁኝ እኮ እስኪ ማርያም የማትችለው እግዚአብሔር የሚችለው ብላችሁ እስኪ ንገሩን። አትነግሩንም። ሁሉን እግዚአብሔር የሚችለው ማርያም ትችላለች እናንተ ቤት። አረ ዳጊ አታጋነረኛ፣ እንደዛ ብለን አናቅም። እሺና ግባና ይሄንን ማርያም ማድረግ አትችልም ብለህ እስኪ ንገረኝ። ና ዛሬ አስተምረኝ። እንዴ ዳጊ በጣም ታጋነናለህ። እነ ኦርቶዶክሳውያኖች እንደዚህ እናስተምር፣ ቤተክርስቲያናችን እንዳታስተምርም። ይሄ የማርያም ይሄ እግዚአብሔር ብለን በግብር ከፋፍለናል። እዚህ ጋር ሲደርስ ማርያም አትችልም። ከዛ በኋላ እግዚአብሔር ቴክ ኦቨር ያደርጋል። ኢትስ ኦኬ አይጋችሁ። በቃ ከዚህ በኋላ ያለውን እንኳን እኔ እሰራልሻለሁ። ያው አንቺ ፍጡር ስለሆንሽ እኔ ፈጣሪ ስለሆንኩ እዚህ ድረስ ያለውን አድርገሻል። በቃ ኢትስ ኦኬ። ከዚህ በኋላ ያለው እኔ የሚለው ነገር አለ? የለም እኮ እናንተ ቤት የለም እኮ። ሰው ትፈጥራለች እኮ ማርያም እናንተ ቤት እኮ። በጽንስ ውስጥ ልጅ ታስቀምጣለች እኮ ማርያም እኮ። ልጅ ትሰጣለች እኮ። እስትንፋስ አላት የራሷ ማለት ነው። ታሰጣለች አይደለም ያልኩ፣ ትሰጣለች። ወይ ምን ማድረግ አለብን? ለክርክሩ ገብተኛ ቤት አይ አታሰጥም ብለህ ከማርያም ጋር መጣላት አለብህ። ከዛች ፊክቲሽስ ማርያም ጋር፣ የውሸቷ ማርያም ጋር። ያው እውነተኛው ማርያም ካንተ ጋር ስራ ማላጣች የምትጣላ በጣም ቅድስት ነች። እሷ በአጸደ ነፍስ በክብር ነው ያለችው።
እንዴት ነው ግን የምታገኟቸው እነዚህ ቅዱሳን የምትሏቸው? እንዴት ነው ኮሙኒኬት የምታደርጉት? ያው ቅድም እንዳልኩ ያዕቆብ እንትን ፈርሶብሃል። እሺ አልፈረሰም ብለህ ደግሞ ገገመ መትቀጠል ከሆነ ደግሞ እንዴት በዓለም ሁሉ ይገኛሉ እያልከኝ ነው? ሁሉ ስፍራ በሁሉ በአንድ ሰከንድ በአንድ ሰዓት ሁሉ ቦታ መገኘት ከቻሉ በእግዚአብሔርና በፍጡር መካከል ያለው ልዩነት እሱ ነገር አልነበረም እንዴ? ይሄ ሁሉን ማወቅ የሚባል እንዴ? እና ኦምኒሸንት እና ኦምኒፖተንት እና ኦምኒፕሬዘንት እኮ የእግዚአብሔር ብቻ መገለጫ መስሎኝ ነበር። የነ ማርያም መገለጫ ነው እንዴ? ኦ አይ ዲድንት ኖ። እስኪ ንገሩን። አንድ ቃል አንብብላችሁና ላብቃ። ሉቃስ 2 ምዕራፍ 2 ቁጥር ወደ 43 አካባቢ እንደዚህ ተፈጠረ። ቀኖቹን ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍና እናቱም አላወቁም ምን እንደሆነ። ኢየሱስ ከኋላቸው እንኳን እንደቀረ አላወቁም ነበር ሲገሰግሱ። ኢየሱስን ጥለውት ስንት ቀን መንገድ ሄዱ? እስኪ እናንብበው 46 ላይ ከ3 ቀን በኋላም በመምህራን መካከል ተቀምጦ ሲሰማቸውም ሲጠይቃቸው በመቅደስ አገኙት። ቆይ ነው መለስ በይ ቁጥር 44 ላንብበው። ከመንገደኞች ጋር የነበረ ስለመሰላቸው ኦምኒፖተንት አይደለችም ማለት ነው። ከመንገደኞችም ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸውም ከሚያውቋቸውም ዘንድ ፈለጉት። ጉድ ፈላ። የት እንዳለ እንኳን ኢየሱስ አታውቅም ማለት ነው ማርያም። አዎ በጣም ነው የምናከብራት የምንወዳት፣ ግን እግዚአብሔር አይደለችም ነው እኛ የምንለው። ይሄንን የምናወራው ከቃሉ ላይ አግኝተን እንጂ እሷን ለማናናቅ አይደለም። የተጻፈ ነው የምናወራላችሁ ስለ ማርያም፣ የተጻፈ ያልተጻፈ አይደለም። ኦኬ። ባጡትም ጊዜ 45 ጉድ ፈላ። ማርያም የምታጣው ነገር አለ፣ ዮሴፍ የሚያጣው ነገር አለ። ኦኬ። እየፈለጉት ወደ ኢየሩሳሌም ተመለሱ። ሲጀምር ምንድነው የሚለው? ዮሴፍና እናቱ አላወቁም ነበር፣ መቅረቱንም አላወቀች። የት እንዳለ ማፈላለግ ጀመረች። ከዘመዶቻቸው ከሚያውቋቸው ዘንድ ማፈላለግ ጀመረች። እንግዲህ ዝም ብለህ አንተ በጭንቅላት ምን አስብ መሰለህ? አይ የኔን ጉዳይማ እንዴት ነው የምታውቀው? ኢየሱስ ከኋላ እንደቀረ እንኳን ካወቀች ሰዓት በኋላ ደግሞ ፈልጋው ማግኘት ካልቻለች፣ ፈልጋ ለማግኘት ደግሞ ቁጥር 46 ላይ 3 ቀን ያህል ከፈጀባት። ብሮ ምንድነው ችግሩ መሰለህ? ምንም ክፋት አይደለም ይሄ። በቃ ፍጡር ስለሆነች ብቻ ነው። እንደ ርኩስ አናየውም ይሄን ነገሯን። እንደ በጣም እንደ ችግሯ በጣም አድርገን አናየውም። ምንም አናንቋሻትም፣ ችግር የለውም። ግን ፍጡር ስለሆነች ብቻ ነው። በቃ ችግሩ ፍጡር መሆኗ ብቻ ነው። አሁን እኔ እያልክ አስገባው። እንግዲህ ኢየሱስ በተረሳበት ዓለም ላይ አንተ እንዴት ነው የምታስታውስህ? ነው እዛ ስትሄድ ሌላ ሱፐር የሆነ ፓወር ተሰጣት ወይስ ድሮ የምትቀልዱትን ቀልዳለች? እቺ ቃል ኪዳን ተሰጣት የምትሉ ምዕራፍና ጥቅስ የማትሰጡባት መረጃ የማታቀርቡባት ቃል ኪዳን ሲቀባበሉ ነበር። አጀንዳውን ሲረካከቡ አይታችኋል። አንዳንድ ፊርማ ሲደረግ ውል ምናምን ሲፈጸም ነበርክ። ቃል ኪዳኑ ሲደረግ ሰምተሃል፣ ተጽፎ አንብበሃል፣ አይተሃል። እስኪ ንገረን፣ ቃል ኪዳን ሰጣቸው ትላለህ። የት ጋ ነው? አንብበህ ነው? ተገኝተህ ነው? የቃል ኪዳን ስነ ስርዓቱ ላይ አልሰጣትም። እንደዚህ አይነት ቃል ኪዳን አልሰጣትም እግዚአብሔር። ይሄም ከማናነቅ አይደለም፣ ተጽፎ ስላላገኘን ነው። ባይ ዘ ዌይ ዳጊ ስላላ አይደለም። ስለዚህ መቋጫ በሳቅ እኮ ነው ታነፍረኝ። ተቃጥዬ ነው እኮ የሚዬ በእናትህ በጌታ በለስ ኧረ በጌታ አይታል። እነዚህ ባለስልጣኖች እንትን እንደሚሉት እዛ ፊርማው ላይ የተገኙ ይመስላሉ። ታውቃለህ? በይ ከዛሬ ጀምሮ ከመለኮት እንትኔ አካፍዬሻለሁ 4ኛ ሆነሻል ምናምን ብሎ አይሰጣት። መቼም እዚህ መተሽ እንደ ሰው አልቆጥርሽም፣ ምድር እንኳን ትረሺ ነበር፣ እዚህ ከመጣሽ በኋላ ግን እንድትረሻ አልፈልግም ብሎ ሁሉን የማወቁን ሲያካፍላት። ስለዚህ ስንት እግዚአብሔር ሊሆን ነው ማለት ነው። እሷም ካወቀች ሁሉን ካወቀች ጣጣ እኮ ነው የሚሆንባችሁ። ሄዳችሁ ኦርቶዶክሳውያኖች ሄዳችሁ መለኮት ትሆንባችሁና ትቸገራላችሁ። እዛ ሰው ይታዘባል፣ ኦርቶዶክሳዊ ራሱ ይታዘባል። በእርግጥ አረጋችኋት። በመጨረሻ እኮ ትላንትና እንዳንከፍተው በፈጠራችሁት መጽሐፍ ግርግር ውስጥ በእርግጥ ሰው ነች ማለት በራሱ የማይሰራ ኃጢአት ነው ብላችሁ ተናገራችሁ መጨረሻ ላይ። ምክንያቱም ስታስቡት ትረሳለች፣ ስታስቡት ሰው ነች። ታውቃለህ? በቃ ሰው ነች። ደግሞ ፍጹም ሰው መሆኑ አልተጻፈም መጽሐፍ ቅዱስ ላይ። እሺ ፍጹም ሰው ነች በል፣ ምንም ችግር እንዲህ አይነት ምንፍቅና ማውራት ትችላለህ፣ ምንም ችግር የለውም። ግን ትረሳለች። ጣጣ ሆነብህ እኮ። ጭራሽ ትፈልጋለች። ብራዘር ፍጡር ስለሆነች ብቻ ነው፣ ሌላ ክፉ አይደለም የምናወራው በማርያም ላይ። በቃ ይሄ ፍጡር ነች፣ በቃ ፈጣሪ አይደለችም። ስለዚህ በዚህ ልቋጨው ወንድሜ። ኮሙኒኬሽን እንኳን አለ ብለህ እንደው ተላልጠህ ይህን ስህተት ትምህርት ብታሰርገው በመጨረሻ ላይ እሺ እንዴት ነው የምታገኛት ስንልህ ግራ ይገባሃል። ሁሉ ቦታ ትገኛለች ያልክ ቀን
አለቀ። የዛኔ ተበላ። ከዛች ሰከንድ በኋላ አንተ ብቁ እንዳልሆንክ ክሉ እንደሌለህ ታወቀ ማለት ክሉ የለህም። የፈጣሪና የፍጡር መካከል ያለው ክሉ አልገባም። ስለዚህ ምን አረገች ቤተክርስቲያን? ይሄ ጣጣ ሲመጣባት እንዲያውም ተውት በቃ የፍጥረትም ጊዜ ነበረች አሉ። አለችበት ፍጥረት ውስጥ አለችበት አሉ። which is ምንድነው? እንዲያውም ሰው አይደለች ማለት እና ምንድነች? ከዝቅ ብላ ከሰው ከእግዚአብሔር ከሰው ከፍ ያለች። እንዴ እግዚአብሔር የፈጠረውኛ እኮ አንድ ነው እኮ የሰው አይነት የፈጠረው አንድ ነው በስተንፋሱ አንድ ከምድር አፈር አንድ። አይ አይደለም ማርያም ጋር ሲደርስ ደግሞ ሌላ ለየት ያለ አይነት ደግሞ ሰው ፈጥሯል። ምን የሚባል ከፍ ከሰው ከእግዚአብሔር ዝቅ ያለ ደግሞ የሆነ ክሬቸር አለው እግዚአብሔር። ማን ነው ስሟ ወይም ስሙ ማርያም ትባላለች። ለምን እንደዚህ አይነት ውሸትና ምንፍቅና መስራት ተፈለገ? ሰው ካደረግናትም ወደ እሷ ላይ ጮህና ሰው እሷ ላይ ለምን ነው አንቺን ከመለም ቀጥታ እግዚአብሔርን አለምንም እንዴ? ወይ በምድር ብትሆኝ ኖሮ እንደ ብልት አርስ በርሰን ጸልይ ነበር። እዛ ከሄድሽ በኋላ ኮሙኒኬሽኑ ተበጥሷል። የበጠሰው ምንድን ነው? ምክንያቱም አንቺ ወደኔ ያልጸልያልሽ ወደኔ ከማትጸልይ ከሆነ ደግሞ ኮሙኒኬሽኑ ተበጥሷል። ወይ ጸልይና ኮሙኒኬሽኑ ቀጥሏል በእኝ ወይ ላይ ሆነው ወደ ታች ጸልያሉ በለኝና ኮሙኒኬሽኑ አለ ቀጥሏል እንበል። ከተቋረጠ በኋላ እኔም ከሳቸውም ከኔ ኤክስፔክት የሚያደርጉን ነገር የለም አለቀ። እሺ ተገኝልኝ ነይልኝ የምትላት ማርያም የትመጣ አትመጣም። ለምን? ኦምኒ ፕሬዘንት አይደለችም። በዚህ ጨርሻለሁ። እንግዳ ከገባ ቀጥሉ። ሶሪ ቢኒ ቀጥሉ። ኤርሚ ቀጥሉ። ቴንክ ዩ ዳጊ ተባረክ። ጸጋ ይብዛል በእውነት እንዴት እየጣፈጠኝ እንደምሰማ። እሺ መሲ የምትባየው እህት ከዚህ በኋላ ከላክሽ ብሎክ ነው ማረግሽ። እሺ ኦኬ መሲ የምትባየው እህት አላወኩሽም። ደጋግሜ ከገስት ላይ ማነው ከሪኩዌስት ካረክሽበት ላይ አውርጄሻለሁ። ወደ 4 ጊዜ ታግሻለሁ። አሁን 5ኛ ከላክሽ ያለምን ማስጠንቀቂያ ከዚህ ቤት እስከ ወዲያኛው ብሎክ አድርግሻለሁ። ኦኬ ኦርቶዶክሳውያን ነው የምንፈልገው። እሺ ተባረኩ ዳጊ ተባረክ። ጸጋ ይብዛል። እሺ አብርሃም ሰላም ላንተ ይሁን። ከየት ቤተ እምነት ነው? አብርሃም እሺ ኮፒ ሊንክና ሼር ታብ አድርጉት ወገኖች። 400 ምናምን ሰው አለ። በደንብ ኮፒ ሊንክና ሼር አልተደረገም። ኮፒ ሊንክና ሼር አድርጉት። ተባረኩ። ጸጋ ይብዛል። ዘበነ ትላንትና መልሷል። በጾም ጉዳይ ማለት ነው። አዎ ኦኬ ዳጊ እዛኛው ስልክ ላይ ይመስለኛል የላኩት በወረቀት ጽፌ ፎቶ አንስቼ ላኩልህ። እሱ ላይ ኦፌርሚ ቼክ አድርገው። እዚህ የገባውበት ላይ ነው። እሺ እዛኛው ላይ ወይ የገባበት ላይ ወዛው። እሺ ሆሲ የሰማኑ እኮ እሱን ነገር ቅድም። ካሁን ባላ እርስ ይዘክ እንዳትገባ ወተጾማለሁ የለውም አይደለም። ለምንድን ነው የምትጾሙት ሲባል የወተት አስተዋጽኦና እንቁላል ምናምን በግንኙነት ስለሚገኝ ነው አለ ዘበነ። እሱ ነው ቅድም እኮ እህቶች ይፈርሱበት ነበር። በእንዴት እንደሳቅኩኝ ትላንትና በኢየሱስ